በምን ውስጥ እንደሚካተት አይተናል። ክፍል 1 ላይ በእምነት ውስጥ እንደሚካተት አይተናል። ኦኬ ክፍል 2 ላይ ደግሞ ስርዓት። አሁን ወንድማችን ጥምቀትን ከስርዓት ውስጥ ከቶታል። ነገር ግን ስርዓት ውስጥ ምን አለ መሰላችሁ? ስርዓተ ጾም አለ፣ ስርዓተ ጸሎት አለ፣ ስርዓተ ምጽዋት አለ፣ ስርዓተ ስግደት አለ፣ ስርዓተ በዓል። እምነት ብሎ የሚለው ክፍል ላይ እምነት ብሎ የሚለውን ደምረው ምንድነው ያለው? ዶግማ ነው አለ። ልብ በሉ። ቤካ ደግሞ እምነት ማለት ዶግማ አይደለም አለ ወንድምነት። እሺ አሁን እምነት ብሎ በሚለው ውስጥ ዶግማ ነው ብሎ ያመነውን የደምረውን ንግግር በቤተክርስቲያኒቱ መጽሐፍት ስናይ ቤተክርስቲያን እምነት ብላ ባለችው ክፍል 1 ላይ ምንድን ነው የዘረዘረው? በመጣንበት መንገድ ሕፃናትን ወደ ጌታ ያመጣናቸው ያቀረብናቸው በጥምቀት ነው። ለምን? እኛ የቀረብነው ወደ ጌታ በጥምቀት ስለሆነ። አንተ ግን ሕፃናትን በጸሎት ለጌታ ባደራ ሰጠው ትላለህ። የትኛው ሐዋርያ ነው ሕፃናትን በጸሎት ለጌታ ያቀረበው? በጸልዮ ለጌታ አደራ የሰጠ የትኛው ሐዋርያ ነው? የትኛው የሐዋርያው ክፍል ላይ ይሄ ተጽፏል ብዬ ብጠይቅህ እኔ ቀድሜ መልስልሃለሁ የለም ነው መልስህ። ጋር ያለንን የምንገልጥበት እኛ ምን እንላለን እኮ the fullness of truth እኛ ጋር ነው ያለው እንላለን። አስሉትራ ነገር ግን ቤተክርስቲያን አይደሉም ቸርች አይደሉም ግን አንልም። the fullness of truth ግን እኛ ጋር አለ ብለን ከሳክራመንት አኳያ ራይትሊ አድሚኒስተር የምናደርግንን ብለን ጎስፕል ትክክለኛ ንጹህ የሆነ ወንጌል የምንሰብክንን ክርስቶስ ሴንተር አድርገን የምንሰብክንን ብለን እንናገራለን። the fullness of truth ነው የምንለው እንጂ እናንተም ደግማችሁ አትጠምቁ እናንተ ያጠመቃችሁትም እኛ የሚል በግላቸው ፓትርያርኩ አውርተው እንደነበረ የተወሰነ ኢንፎርሜሽን አለኝ። ግን ሲኖድ ግን እንደ ሲኖዶስ ግን አልተቀበለችውም። የግብጽ ቤተክርስቲያን ሪጀክት ነው የተደረገው። ዶግማ ነው ወይስ ዶግማ አይደለም ብዬ አልጠየኩም። መሲዲስ አራፍ ናፍዲስ ነምቸከና ናፍለክ ቻው በቃ አንቺ ምን ፈልገሽ? ፈሪ አትፍራ ከኔ ጋር ሚውት እንዳታረገኝ። እሺ ቀጥል። ከኔ ጋር አራፍ ናፍዲስ አንድ ነገር ንገረን። መጀመሪያ ቤካ ዶግማንና ቀኖና ቆይ አዳምጠኝ። ጥምቀት ስርዓት ነው ወይ ስርዓት አይደለም አልከኝ። ልለይልህ ሰማኝ። አዳምጠኝ። አንተ አዳምጠኝ፣ አንድ ጊዜ አዳምጠኝ። ምንድነው ጥያቄ ግልጽ እንዲሆንልህ እኔ ጥምቀት ዶግማ ነው ወይስ ዶግማ አይደለም ብዬ አይደለም የጠየኩ። እሱ የሚቀጥለው ጥያቄ ሊሆን ላይሆን ይችላል። አሁን ጥያቄ ምንድነው? ቤተክርስቲያን ሕግና መመሪያ ብላ ካወጣቻቸው ከሰራቸው ስርዓቶች መካከል ኦኬ ና ተመለስ ምንድነው? ቤተክርስቲያን ሕግና መመሪያ ብላ ካበጀቻቸው ስርዓቶች መካከል ጥምቀት አለበት ወይስ የለበትም ነው? እሺ ቤተክርስቲያኔ ሕግና ስርዓት ብላ ካስቀመጠችው ውስጥ የራሱ የሆነ አካሄድ አለ፣ ስርዓት። ለምሳሌ በቤተክርስቲያን ውስጥ ምን አይነት ስርዓት ማድረግ እንዳለበት አስቀምጣለች። ጥምቀትን ቤተክርስቲያን ያስቀመጠችው ግን ዶግማ ብላ ነው ያስቀመጠችው። ትቀበላለህ? ስለዚህ ካስቀመጠቻቸው ስርዓቶች መካከል አንዱ ጥምቀት ነው አይደለም? ዶግማ ብላ ካስቀመጠችው ውስጥ እየነገርኩህ ነው። እኔ አልጠየቅኩም። ያልጠየቁትን ጥያቄ አትመልስ እባክህን ብሮዬ። ጥያቄ ግልጽ ነው። ያልጠየቁትን ጥያቄ አትመልስ። ከዛ በኋላ ዶግማ ነው አይደለም ብዬ የሚለው ነገር ስጠይቅ ያኔ ትመልስልኛለህ። ኦኬ ችግር የለውም ብሮዬ። ኦኬ ጥያቄ ምንድን ነው? ግልጽ ነው። ቤተክርስቲያን ደንብና መመሪያ ብላ ስርዓት ካበጀቻቸው መካከሎች ውስጥ ጥምቀት አለበት ወይስ የለበትም? እሺ ላንብብልህ። ይሄ መጽሐፍ ላንብብልህ። እኔ ካላመግ ላንብብልህ። እንደዚህ ይላል። ማውጫው ላይ አውጣና ምን ይላል? ያንተን መልስ እንድመልስልህ ለምን ትፈልጋለህ? ለምን ትፈልጋለህ? አዳምጠኛ። ላንብብልህ። መች ማስረጃ አምጣ ብዬ ነው የምታመጣው? አልጠየኩም። ጥያቄን አሁንም መልስልኝ። ቤተክርስቲያን
መመሪያና ገባ ህግ ብላ ካወጣችው ወይም ህግና መመሪያ ብላ ካወጣችው ከቀናቸው መካከሎች ውስጥ ጥምቀት አለበት ወይስ የለበትም ነው? የለበትም። ልመልስልህ የለበትም አልኳ። ልመልስልህ ሁላችሁም እዚህ ጋር ስሙ። ልመልስልህ ምነው ፈራ? ልመልስልህ እንዴ? ምነው ፈራ? ተረጋጋ ብሮ ተረጋጋ። ስለዚህ ቤተክርስቲያን ጥምቀትን ምን ብላ ነው የምታምነው? ጥምቀት ዶግማ ብላ የምታምነው ዶግማ። ላንብብልህ። ስርዓት የቤተክርስቲያን ስርዓት ምን እንደሆነ ላንብብልህ። በቃ ጠብቀኝ። እሺ እዚህ ያላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ስርዓት አትበላ ብራዘር። ስርዓት ካል ስማኝ፣ ቤተክርስቲያኔ ጥምቀት ስርዓት ሳይሆን ዶግማ ነው ብለሃል። አሁን ስርዓት አልፈልገው። ቤተክርስቲያን ጥምቀት ዶግማ ነው ብላ ያለችውን ማስረጃ አምጣ። ዶግማ ያለችውን ማስረጃ እግዚአብሔር ይባርክ። እሺ ይኸውላችሁ ማስረጃ የቤተክርስቲያን ማውጫ ላይ ውጣና ከመጀመሪያ ጀምሮ ነው የማነበው። የብፁዕ ወቅዱስ አቡነ ማቴዎስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት። ከዛስ መልእክት 1 ይላል፣ መቅድም 2 ይላል፣ መቅድም 5 ይላል፣ መግቢያ 15 ካለ በኋላ ክፍል 1 ይልና እምነት ይላል። እዚህ ጋር አይታችሁ ከሆነ ሐዋርያቱ የማያውቁት ነገረ ድነት ይለዋል። ወንድማችን ርዕስ አድርጎ የፈጠረው ይህን ነው። ኦኬ። ከዛ በኋላ ጥምቀትን ስርዓት አድርጎ አስቀመጠው። ቤተክርስቲያናችን ደግሞ እንዲህ ብላ ታስቀምጣለች። ኦኬ። ምን ይላል? እምነት ትልና ሀልዎተ እግዚአብሔር፣ ስነ ፍጥረት፣ እንደገና 5ቱ አዕማደ ምስጢር ይላል። 5ቱ አዕማደ ምስጢር ውስጥ ይሄ ዶግማ ወይም ደግሞ ዶክትሪን ውስጥ ምን ይካተታል? አንደኛ ምስጢረ ሥላሴ፣ ሁለተኛ የአንተን ገለጻ ደባብሬ አልፈልግም። እዚህ ላይ ቤተክርስቲያኗ እምነቴና ስርዓቴ ነው ብላ ማስቀመጠችው ላይ ልጨርስልህ ብራዘር። እዚህ ጋር ብራዘር መጽሐፉ እኮ ነው። የራስህን ነገር አታስገባ። ዶግማ ሚለውን ታሳይኛለህ። ዶግማ ሚለውን መሰረታዊ አስተምህሮ ነው ብላ የምትለውን ወይም መሰረታዊ ትምህርቴ ነው ብላ ያለችውን ማስረጃ ታሳይኛለህ ቃል በቃል። እሺ ልጨርስልህ። መጀመሪያ ልጨርስልህ። ኦኬ። ምንድን ነው ደንግጦ ሮጠ። አስገባው። እስከሱ ጋር አውራ። አንተ ትንሽ እውቀት የለህም መሰለኝ። እሺ ይላል እነዚህ 5ቱ አዕማደ ምስጢራት ምስጢረ ሥላሴ ይሏል፣ ምስጢረ ሥጋዌ ይላል፣ ምስጢረ ጥምቀት 5ቱ አዕማደ ምስጢራት ነው የሚካተተው። ይሄ ማለት ምን ማለት ነው? እምነት ማለት ነው። ክፍል 1 ላይ ከላይ አይተህ ከሆነ እምነት ይሏል። እምነት ማለት ምን ማለት ነው? ዶክትሪን። እምነት ደግሞ የሚመሰረተው ከምንድን ነው? ከዶክትሪን ነው። ከትምህርት ነው። አዳምጠኝ። የቤተክርስቲያነቱ ስርዓት ደግሞ ልንገርህ። የቤተክርስቲያን ደግሞ ስርዓት ልንገርህ። አንተ ጥምቀት ስርዓት ነው ትላለህ። የቤተክርስቲያን ስርዓት ደግሞ ልንገርህ። የቤተክርስቲያን ስርዓት ልንገርህ። ይኸውላችሁ ስሙኝ። የቤተክርስቲያን ስርዓት ልንገርህ። እዚህ ጋር ምን ይላል? ከላይ ምን ይላል? ክፍል 1 ከስር ርዕሱ ምን ይላል? እምነት ይላል። እምነት ማለት ምን ማለት ነው? ዶክትሪን ማለት ነው። ያ ማለት አንተ ስለማይገባ ስማ፣ ዝም ብለህ አንተ ስማ፣ ብራዘርዬ አንተ ስማ እንጂ ብሮ፣ አይዞህ ብሮ
እምነት ማለት ምንድን ነው ያልከው ነገር እምነት ብለህ የምትለውን ጉዳይ ቤተክርስቲያን የምታምነውን እምነት እና ስርዓተ አምልኮን የውጭ ግንኙነት ለውጭ ያሳወቅችበት ጉዳይ ነው። ኦርቶዶክስ ተዋሕዶ ቤተ እምነት። ስለዚህ እምነት ስርዓቱን ላሳይህ። በጠቅላላ እናያለን ማለት ነው። እኔ ማምነው እምነት ያልኝ። ኧረ ቆይ ተረጋጋ ብሮዬ ተረጋጋ። ዛሬ ብራዘር እኔ አሪፍ አድርጌ ነው ሁለተኛ ድርድርሽ እንዳትል ማድረግ። እሺ ስማ፣ እምነት ባለችው ቅድም እንዳሳያችሁ ስማ ቅድም ባሳያችሁ ከጀርባዋ ላይ ቤተክርስቲያኗ ስርዓት ምንድን እምነቴና ስርዓት አምልኮ ይሄ ነው ብላ ያለችውን ጉዳይ የዘረዘረች ነው። በውስጡ ያለው ከላይ ምን ይላል? እምነት ይላል። እምነት ይላል። መጀመሪያ እምነት ይላል። ዝም ብለህ ስማ ብሮ ዝም ብለህ ስማ። አይዞህ ብሮ እስኪ እሺ። ከተዘረዘሩ ውስጥ ሀሎተ እግዚአብሔር፣ ስነ ፍጥረት እነኚህ በዝርዝር የሚቀመጧቸው። ይሄ ማውጫው ነው። ስሙ፣ ይሄ ማውጫው። ጥምቀት ምን ብሏል? ዶግማ ነው ብሏል። ደምሮ የሚባል ሰውዬ ማን ብላ ነው? ኦርቶዶክስ ዶግማ ነው ብላ ታምናለች ብሏል። እሺ ኦርቶዶክስ ተዋሕዶ ቤተ እምነት ከምታምናቸው በዝርዝር ካስቀመጠቻቸው መካከል ውስጥ በዝርዝር ምን እምነቴ ነው ብላ የምታምነውን ጉዳይ ማለት ነው። ደን ሀሎተ እግዚአብሔር ቆይ አንተ ሚዩት አድርግ ብራዘር፣ ሚዩት አድርግ ወይም ችግር የለውም። ሀሎተ እግዚአብሔር፣ ስነ ፍጥረት፣ አምስቱ አዕማደ ምስጢር ትላለች። ደግሞ ከዛ ደግሞ በአምስቱ አዕማደ ምስጢር ውስጥ ደግሞ ከሚካተቱ መካከል ውስጥ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ትላለች። የቱ ስለ የሚገኙት እዚህ ውስጥ ምንድን ነው የሚባለው? እምነት በላ ደሜ አንድ ጊዜ እኔን የሚታረቅ አትረብሽ። አንድ ጊዜ አትረብሽ። እኔም አወራለሁ። ዝም ብላለሁ። ለእኔም ትፈቅዳለህ? ታወራለህ ብሮዬ ታወራለህ። እሺ ወንድሞቼ እናቶቼ አንድ ጊዜ ላሳችሁ፣ በድጋሚ ላሳያችሁ። ይሄ በኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ መጽሐፍ ነው። ምን ቤተክርስቲያኗ የምታምናቸውን እምነቶች በጠቅላላ እምነቴ አንድ ስርዓተ አምልኮዬ ብላ የምታምነውን እምነት በዝርዝር ያስቀመጠችው መጽሐፍ ነው። ስሙ አሁንም እዚህ ያላችሁ ምን ብላ? እምነቴ ስርዓተ አምልኮዬ ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን። እምነት እና አምልኮ ምንድነው? ስርዓተ አምልኳ በምንድነው? በማውጫ ወይ ነው በዝርዝር ተቀምጧል። ይሄ የቤተክርስቲያኗ እምነት ነው፣ ሁሉም ማለት ነው እዚህ ውስጥ ያለው በጠቅላላ። እሺ እምነት ብላ ካለቻቸው ውስጥ በዝርዝር አንዴ ወይ አባኮ እምነት ብሎ የሚለውን እኮ ዶክትሪን ነው ብሎ አሳይተዋል። ቅድም ነጥሎ አንተ ከምታብራራው እሱ ያብራራው። እሱ ያብራራው። እምነት ብሎ የሚለውን ዶክትሪን ነው ብሏል። እየጠበቅኩ ስለሆነ እሱ ያብራራው። እሱን ትልቁ ላይ ያለው። እሺ ወንድሞቼ እናቶቼ ቅድም እንግዲህ አይታችኋል። ጥምቀት ስርዓት ነው ብሎ ሲናገር ነበር ወንድማችን። ነገር ግን ጥምቀት በምን ውስጥ እንደሚካተት አይተናል። ክፍል 1 ላይ በእምነት ውስጥ እንደሚካተት አይተናል። ኦኬ ክፍል 2 ላይ ደግሞ ስርዓት፣ አሁን ወንድማችን ጥምቀትን ከስርዓት ውስጥ ከቶታል። ነገር ግን ስርዓት ውስጥ ምን አለ መሰላችሁ? ስርዓተ ጾም አለ፣ ስርዓተ ጸሎት አለ፣ ስርዓተ ምጽዋት አለ፣ ስርዓተ ስግደት አለ፣ ስርዓተ በዓላት አለ። እንደገና ደግሞ ስዕል፣ መስቀልና ነዋያተ ቅድሳት። እነዚህ በክፍል 2 ውስጥ ስርዓተ አምልኮ ውስጥ የሚካተቱ ናቸው። ስርዓተ አምልኮ ውስጥ ኦኬ። ይሄኛው ክፍል 1 ላይ ደግሞ እንደምታዩት ምን አለ? እምነት ማለት ደግሞ ምን የምንልበት ነው? የምንድንበት ነው። የዘላለም ሕይወት የምናገኝበት ነው። እምነት አንድ ሰው እምነት ወይም ደግሞ ዶክትሪን ከሌለው የዘላለም ሕይወት ሊያገኝ አይችልም። ዶክትሪናችን ደግሞ የተመሰረተው በምንድን ነው? በ5ቱ አዕማደ ምስጢራት ነው። እዚህ ጋር 5ቱ አዕማደ ምስጢራት ይላል። እነዚህ 5ቱ አዕማደ ምስጢራት ምንድን ናቸው? ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ትንሣኤ ሙታንና ምስጢረ ትንሣኤ ሙታን። እነዚህ አምስቱ በእምነት ውስጥ ይካተታሉ። ከዛ ባሻገር በእምነት ውስጥ ምን ደግሞ ይካተታል? 7ቱ ምስጢራተ ቤተክርስቲያን ይካተታል።
ከዚህ ውስጥ ጥምቀት መጀመሪያ ላይ ዶግማ ላይ የነበረ ወይም ደግሞ 5ቱ አዕማደ ምስጢራት ላይ የነበረ ነው። ደግሞ እዚህ 7ቱ የቤተክርስቲያን ምስጢራት ላይ ይገባል እና ሌላስ ምስጢረ ሜሮን ይገባል። ሌላስ ምስጢረ ቁርባን ለሁለተኛ ጊዜ ይገባል። ሌላስ ምስጢረ ክህነት፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ ቀንዲል ይካተታሉ። እነዚህ ምንድናቸው? እምነት ናቸው። የቤተክርስቲያን ስርዓት አይደሉም። መጀመሪያ ቀኖናና ዶግማን መለየት አለብህ ወንድሜ። እምነት 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 እምነት። ጥያቄ ካላችሁ መቀጠል እንችላለን። ከዚህ በኋላ ጨርሻለሁ። እሺ አባባ እና መጽሐፉን ፊት ለፊቱ ላይ አድርገው። ቴንክ ዩ። እጅግ ስጠብቀው የነበረ ቀን ነበር። መልካም መጽሐፍ እንደዚህ ፊት ለፊት ላይ ተገልጠው ማውራት እንዴት ጥሩ መሰላችሁ። አሁን ደምረው ሲያወራ ምን አለ? እምነት ብሎ የሚለው ዶክትሪናችን ነው አለ። እምነት ብሎ የሚለው ዶክትሪናችን ነው። ስለዚህ ሀልዎተ እግዚአብሔር፣ ስነ ፍጥረት እና 5ቱ አዕማደ ምስጢር ተብሎ ተጽባለበት ሀለ ሐመሰ ብሎ በተባለበት ጋር 5ቱ አዕማደ ምስጢር በተባለበት ከሀ እስከ ሰ ድረስ ባለው ላይ ያው ሥላሴ፣ ስጋዌ፣ ጥምቀት፣ ቁርባን፣ ትንሣኤ ሙታንና እነኚህን ተዘርዝረዋል ማለት ነው። ቁርባን እነዚህ ዶክትሪኖቻችን ናቸው አለ። ምክንያቱም እምነት ብሎ የሚል ከላይ ስላለ ልብ በሉ። ከዛ ቀጠለና ደግሞ 7ቱ ምስጢራት የቤተክርስቲያን የሚባሉትን ጥምቀት እና ሜሮን፣ ቁርባን፣ ክህነትና ተክሊል፣ ንስሐ፣ ቀንዲል እነዚህም ጭምር እምነት ናቸው። እምነት 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 ማለት ዶክትሪናችን ነው አለ። ቤተክርስቲያኒቱ ግን እነዚህን ብቻ አይደለም ዘርዝራ የተወቹ። ልብ በሉ 5ቱ አዕማደ ምስጢርና 7ቱ ምስጢራት የቤተክርስቲያን እዚህ ጋር ነው የምናወራው። እንዳትገባ ማንም ሰው በዚህ ነው የምናወራው። እንዳትገባ ማንም ሰው አልገባም። ማንም ሰው ጸጥ ብለህ ስማ ብራዘርዬ። ቴንክ ዩ። ስንጨርስ እሰጥሃለሁ እና ልብ በሉ ደምረው ቤተክርስቲያኒቱ እምነት ብሎ በሚለው ጋር 5ቱ አዕማደ ምስጢርና 7ቱ ምስጢራት ቤተክርስቲያን ዘረዘረና እነዚህ ዶክትሪኖቻችን ናቸው አለ። ቤተክርስቲያኒቱ ግን አላበቃችም። ልብ በሉ ቤተክርስቲያኒቱ ግን አላበቃችም። እምነት ብሎ በሚለው ክፍል ላይ ክፍል 1፣ ክፍል 2 ክፍል 1 ሀልዎተ እግዚአብሔር፣ ክፍል 2 ስነ ፍጥረት፣ ክፍል 3 ላይ 5ቱ አዕማደ ምስጢር፣ ክፍል 4 ምስጢራት ቤተክርስቲያን ካልት በኋላ ክፍል 5 ገና እንቀጥላለን። ክፍል 5 እምነቴ ብላ በምትለው ዶክትሪን በምትለው ውስጥ ቅዱሳት መጽሐፍት አሉ። ኦኬ፣ በቅዱሳት መጽሐፍት ውስጥ እነ ገድላት፣ ድርሳናት ሁሉ ጭምር አብሮ ይካተታሉ። አዋልድ ናቸውና ማለት ነው። ክፍል 6 ተውፊት ብላ አለች። ክፍል 7 ክብረ ቅድስት ድንግል ማርያም አለች። ገልብጠው ወደ እምነት እምነታቸው ዶክትሪናቸው ማለት ነው። ክፍል 8 ክብረ ቅዱሳን ካለች በኋላ በክብረ ቅዱሳን ውስጥ ክብረ ቅዱሳን መላእክት ቅዱሳን፣ ነቢያት አለ፣ ሐዋርያት አለ፣ ሰማዕታት አለ፣ ጻድቃን ካለ በኋላ ላይ ይታያችኋል የቤተክርስቲያኒቱ ዶክትሪን ክብረ አጽመ ቅዱሳን። የቅዱሳን አጽም እንኳን ዶክትሪኗ ነው ቤተክርስቲያኒቱ። ኦኬ፣ እምነት ብሎ በሚለው ውስጥ ነው ይሄ ሁሉ የተዘረዘረው። ልብ በሉ። ክፍል 9 ቤተክርስቲያን፣ ክፍል 10 ታቦት፣ ክፍል 11 ሃይማኖትና ምግባር ማለት ነው። ኦኬ፣ አሁን ልብ በሉ። እነዚህ ሁሉ እምነት ብሎ በሚለው ውስጥ እሱ ቅድም ዲፋይን ሲያደርግ እምነት ማለት ዶክትሪናችን ነው ብሎ ባለበት ውስጥ ቤተክርስቲያኒቱ የሰዎች የበሰበሰ አጥንት ሁሉ ዶክትሪን ነው እያለች ትላለች። የሰዎች የበሰበሰ አጥንት፣ ሰው ሲሞት ይበሰብሳልና የሰዎች የሞቱ ሰዎች የበሰበሰ አጥንታቸው ዶክትሪኗ ናቸው። ታቦቷ ዶክትሪኗ ነው። ኦኬ፣ ታቦቷ ዶክትሪኗ ነው። ቅዱሳት መጽሐፍ ተብሎ በተባሉት ውስጥ ገድላት፣ ድርሳናት ሁሉ ጭምር ሳይቀር የመጽሐፍ ቅዱስ ልጆች ናቸው። አዋልድ ተብሎ ስለሚጠሩ እነ ገድለ ተክለ ሃይማኖት፣ ሌሎችም ሙሉ በሙሉ ጭምር ሳይቀር ምኗ ናቸው ማለት ነው? ዶግማዋ ናቸው ማለት ነው። ኦኬ፣ ክፍል 2 ላይ ነው ስርዓተ ቤተክርስቲያን ብሎ የሚለው ያለው። እነዚህ ሁሉ እስከ ቁጥር 11 ድረስ ሃይማኖትና ምግባር ብሎ የሚለው ጋር ድረስ ያለው እምነት ብሎ በሚለው ውስጥ የተካተቱ ናቸው። ደምረው ምን ብሎናል? ይሄ ሁሉ እምነት ብሎ የሚለው እምነት 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 ያለን እምነት ብሎ በሚለው ውስጥ የቅዱሳን አጽም ወደ ላይ አንድ የወንድምነት ቆይ ወደ ላይ እዛው መልስልኝ። ከክፍል 1 እኔ ክፍል 1 ላይ ነኝ ያለሁት።
ሃይማኖትና ምግባር፣ ታቦት፣ ቤተክርስቲያን፣ ክብረ አጽመ ቅዱሳን፣ ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት፣ ቅዱሳን መላእክት። ተመለስ ወደኋላ ተመልሳለሁ። ወደኋላ ተመልሰለች ላይ አድርገው። ኦኬ። ክብረ ቅድስት ድንግል ማርያም፣ ትውፊት፣ ቅዱሳት መጽሐፍት፣ ሚስጥረ ቀንዲል፣ ንስሐ፣ ተክሊል፣ ክህነት፣ ቁርባን፣ ሜሮን፣ ጥምቀት፣ የሙታን ትንሣኤ ማለት ሚስጥረ ትንሣኤ ሙታን፣ ቁርባን፣ ጥምቀት፣ ስጋዌ፣ ስላሴ፣ ሚስጥር፣ አምስቱ አዕማደ ሚስጥር ተብሎ የሚባሉት ናቸው። እነሱ ስነ ፍጥረትና ሀልዎተ እግዚአብሔር እምነት ብሎ በሚለው ካታጎሪ ውስጥ ነው የተመደበው። ልብ በሉ። እሱ ምን አለ ቅድም? እምነት ማለት ዶክትሪናችን ነው ብሎ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳልኳችሁ አሰስ ገሰሱ ሁሉ እምነቷ ነው። አምስቱ አዕማደ ሚስጥር እምነታችን ነው ብሎ የሚለው ውሸት ነው። ራሱ አሁን በተናገረው ላይ ቅድም ሪከርድ ተደርጓል። ማንም አልረበሸም። አበቃው ስትል ነው ጥያቄ ስትል ነው የተው ነው። አንተ አይደለም ሰዓት የምትመድብልኛ። ስለዚህ ምን አለን ማለት ነው? በሰዓት እናውራ ወይ በሰዓት ዛሬ እንደተሜ ነው አባቴ ዛሬ እንደተሜ ነው። ስለዚህ ምን እያለ ነው? እምነት ብሎ በሚለው ውስጥ እስከ 11ኛው ክፍል ድረስ የተዘረዘረው የቤተ ክርስቲያኒቱ ዶክትሪን ነው። ማን ነው ያለው? ደምረው ነው ያለው። ኦኬ። ስለዚህ የቅዱሳን አጽም ሁሉ ዶክትሪኗ ነው ማለት ነው ቤተክርስቲያኒቱ። ታቦትም ዶክትሪኗ ነው። ታቦትም ዶክትሪኗ ነው። ኦኬ። ስለዚህ እነዚህ ሚስጥራት ተብሎ የሚባሉት ብቻ አይደሉም ዶክትሪን የሚባሉት። እምነት ብሎ በሚለው አሁን አልገባ እኔ ጨርሼ ልሰጥ ስለምን ነው የምትገባ? እኔ ከፈለኩ 15 ደቂቃ ይጨርስና ይስጥ። ልክ እንዳንተ ጥያቄ ያላችሁ እንዳልክ ማለት ነው። ከዛ ኤርሚ ይሰጥሃል። አጠቃላይ ይሰጣል። ስለ 18 ጊዜ እኮ ገባ። ስለዚህ እነዚህ ነገሮች ግልጽ ሆኖ ተጽፈዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዶክትሪን ዶግማ ብለው ሲሏችሁ፣ አምስቱ አዕማደ ምስጢር ብለው ሲሏችሁ ውሸት ነው፣ እንዳትቀበሏቸው። መጽሐፍቶቻቸው ጋር ይዟቸዋቸው ነው። አይ ሰባቱ ምስጢራት ቤተክርስቲያን አምስቱ አዕማደ ምስጢር ነው፣ ውሸት። እምነት ብሎ በሚለው ውስጥ እስከ ቁጥር 11 ድረስ የተዘረዘረ ሁሉ በሙሉ እምነቷ ነው። ክፍል 2 ብሎ በሚለው ይሄ ክፍል 1 ነው። ክፍል 2 ብሎ የሚለው ነው ስርዓተ ቤተክርስቲያን ብላ ያለችው። በክፍል 1 ውስጥ የተዘረዘሩት በሙሉ የቤተክርስቲያኒቱ ዶክትሪኖች ናቸው። ስለዚህ ደምረው ይሄን ያረጋገጣልን። ሪከርድ ተደርጓል። የምትለው ነገር ካለ ማለት ትችላለህ። አሁንም እዚህ ጋር ወንድሞቼና እህቶቼ ግር እንዳትሰኙ አሁንም አምስቱ አዕማደ ምስጢራት ወይም ደግሞ ዶግማችን የእምነት መሰረታችን ነው። ከዛ ባሻገር ግን አሁን ኤርሚያስ አበበ እየተናገረ ያለው አጽምም ዶግማ ነው ደምረው አለ እያለ ያለው አላልኩም። እኔ እዚህ ጋር አምስቱን አዕማደ ምስጢራት እነዚህን አምስቱን አዕማደ ምስጢራት እምነት ብዬ እያስረዳሁኝ ምን ብዬ ተናገር ያለው ምስጢረ ስላሴ፣ ስጋዊ፣ ጥምቀትና ቁርባን፣ ትንሣኤ ሙታንን በአምስቱ አዕማደ ምስጢራት ተካቶ የሚገኙ ዶግማችን ነው እምነታችን ነው ብለናል። ይህንን ከዛ ባሻገር ደግሞ ምስጢራተ ቤተክርስቲያን ሰባቱ ምስጢራተ ቤተክርስቲያን ማለት አዕማደ ምስጢር አይደለም ብዬ ነግሬያቸዋለሁ። አዕማደ ምስጢር ምንድነው ብዬ ነግሬያቸዋለሁ። ዶግማ ነው ብዬ ነግሬያቸዋለሁ። የምንድንበት ነው ብዬ ነግሬያቸዋለሁ። ሰባቱ ምስጢራተ ቤተክርስቲያን እኛ የምንድንበት አይደለም። ገባችሁ? ወይም ደግሞ ዶግማችን አይደለም። ሰባቱ የቤተክርስቲያን ምስጢራት ዶግማችን አይደለም። ነገር ግን ከዶግማ ውስጥ ቁርባንና ጥምቀት ተካተዋል። ይሄ ደግሞ ስርዓተ ቤተክርስቲያን ውስጥ ያለ ነው ብዬ አስረድቻለሁ። ወረድ አለና ደግሞ ምን አለ? ምዕራፍ 5 ምዕራፍ 6 ምዕራፍ 7 ጠቀሰና ዶግማ ነው አለ። በተአምር ምዕራፍ 5 ምዕራፍ 6 ምዕራፍ 7 የትኛውም የቤተክርስቲያናችን መጽሐፍ ዶግማችን ነው መዳኛችን ነው ብሎ ሊያመጣልን አይችልም። በተአምር ዶግማችን ነው መዳኛችን ነው ብሎ ሊያመጣልን አይችልም። የኛ ዶግማችን አምስቱ አዕማደ ምስጢራት ነው። ፔሬድ ያን ደግሞ ዘርዝሮ ነው ያስቀመጠልን። ከዛ ውጭ ግን እነዚያው ክብረ ቅዱስ ድንግል ማርያም፣ ትውፊት፣ ቅዱሳን መጽሐፍት እንደገና ደግሞ ክብረ ቅዱሳን ዘርዝሮ እዚህ ቦታ ላይ ያስቀምጣቸዋል። ምን እንደሆነ ማለት ነው ዘርዝሮ ያስቀምጣቸዋል። ይህንን ባለማወቅ
የቤተ ክርስቲያን ጥላቻ ብቻ ስላለቅ ይሄኛው አጽም ዶግማ ነው ብለህ መናገር አችልም። አጽም ዶግማ ነው የምትል ከሆነ ከነ ማስረጃው አጽም ዶግማ ነው የሚለውን ማምጣት አለብን። አጽም ዶግማ ነው የሚለውን አሁንም እንዳትሸወድ። እምነት ብሎ ከላይ ያስቀመጠልን በዝርዝር አስቀምጦልናል። በዝርዝር እኛ በቤተ ክርስቲያን አምስቱን አዕማደ ምስጢራትን ነው እምነታችን ብለን የምናስቀምጥ። ከዛ ባሻገር ግን እምነት ከሌለ የቤተ ክርስቲያን ምስጢራት ልትቀበል አትችልም። ያ የቤተ ክርስቲያን ምስጢራት ደግሞ እንደ አምስቱ አዕማደ ምስጢራት አንተን የሚያድን ሆኖ የተቀመጠ ነው፣ ዶግማ ነው ብላ ቤተ ክርስቲያን አታስተምርም። አለ የሚል ሰው ካለ አሁንም አጽም ዶግማ ነው የሚል ሰው ካለ መጥቶ ማስረዳት ይችላል። አጽም ዶግማ ነው የሚል ሰው ካለ ይኸው ጨርሻለሁ። እኔ አረብሽም ብራዘር ቻው አምጣ። አለበዛ ግን ዘርዝሬ ነው ማነበው። ቅድም ያልከውን ለምሳሌ ግን ክብረ ቅዱሳን የሚለውን ላይ ማለት ነው። ላይ ክብረ አጽመ ቅዱሳን ይላል። ይሄ ክብረ ቅዱሳን ቤተክርስቲያን ምን ማለት እንደሆነ እንደጻፈች እዚህ ጋር አስቀምጧል። አንብበው የምትሉኝ ከሆነ አነበዋለሁ። አንብበው የምትሉኝ ከሆነ ሁለተኛ ነገር ደግሞ እዚህ ጋር ድል ማድረግ ያለባችሁ ጋይስ፣ እኔ እዚህ ቤት ስገባ መጀመሪያ ቤካ የሚባለው ወንድማችን ምን ነበር ሲል የነበረው? ጥምቀት ስርዓት ነው፣ ዶግማ አይደለም፣ አምስቱ አዕማደ ምስጢራት ላይ አይካተትም እያለ ሲከራከር ነበረ። ይህንን በማስተካከል ቴንኪው። ከተቻለ ግን ውሸታም ነህ። እድሜ ልክን ተዋሻ ውሸታም ነህ ብራዘርዬ። እኔ የአንተን ቤተ እምነት አስተምሮ የአንተን ጳጳስ ሊቀ ጳጳስን አምጥተህ ጆሮአቸውን የቀረጡ ታስተምራቸው እምነታቸው እንኳን አይደለም። አንተና ስማ ብራዘር እሺ ከኤርሚ ጋር የምቀጥለው ስፔሻሊ አንተ የገባኸው የአንተ ከኔ ጋር የሚያወራው ስንት ሰው ነው? አንድ ሰው ነው? ሁለት ሰው ነው? አንድ ሰው ነው? ሁለት ሰው ነው? እኔ ስለከሰስክ ከኤርሚ ጋር ማነው? አንድ ሰው ነው? ሁለት ሰው ነው? ከኤርሚ ጋር የምታወራው ብራዘርዬ፣ ቆይ ከኤርሚ ጋር የምታወራው እሺ ጽዮንዬ ሚዩት ተደርገሻል። እሺ እኔ እንደዚያ ነገር አልወድም። ዳርያዥ ሚዩት ተደርገሻል። እሺ ምንድነው መሰለ አንተ የገባኸው ቅድም ላይ አንድ ወንድማችሁ ስፔሻሊ በጥምቀት ጉዳይ እያወራን በ40 እና በ80 ጉዳይ ሲያወራ በቀጥታ ሄዶ የጠቀሰው ዘሌዋውያን ምዕራፍ 12 ነው የጠቀሰው። ደን ጥምቀት አሁን ወደኋላ ለምንድን መለሳለህ? ወደኋላ ለምንድን መለሳለህ? ዶግማ ላይ እያወራን ነው። አንተም ዶግማ ነው የሚለውን ያምጣ። ማንም ሰው አጽም የቅዱሳን አጽም ዶግማ ነው የሚል ከየትኛው መጣ? አንድ ጊዜ ተረጋጋ ብሩዬ፣ አንድ ተረጋጋ። ኦኬ አንድ ጊዜ ተረጋጋ። አንድ ጊዜ እኔ አልገባውም፣ እኔም አልገባም። ጸጥ ብለን የሰማን በቃ እኛ ጨዋንን፣ እኛ የክርስቶስ ተከታይ ስለሆነ እንደዚህ ነው። ሚዩት አድርግ አንድ ጊዜ፣ አንድ ሚዩት አድርግ። እኔ ሀሳቤን ልጨርስ። ቢኮዝ እኔ ስለከሰስከኝ እኔ መናገር መብት ስላለኝ ማለት ነው። ፕሊዝ አሁን አየህ እኛ ቤት እንደዚህ ነው የምናወራው በጨዋነት ፕሊዝ እያልን ምናምን ነገር ነው። አየህ በጣም ቢኮዝ የክርስቶስ ማይንድ ስላለን ሚዩት አድርግ አንድ ጊዜ። እኔ ሚዩት ከማድረግ አንዴ ሚዩት አድርግ ደሜ። ቴንክ ሶ ማች። እሺ ደሜ የገባው አንድ ወንድሙ በጥምቀት ጉዳይ ያወራን 40 እና 80 በተባለው ጉዳይ ላይ አይ ቤተክርስቲያናችን የቀነነችው ከመጽሐፍ ቅዱስ ነው አለ። ውጅስ ሄደና ዘሌዋውያን ምዕራፍ 13 ጠቀሰ። ኦኬ እንደው ዝም ብለን እንደው ለአርጊመንት እንዲመቸን 40ውን የወንዱን ጥምቀት እንውሰድ፣ በግርዘቱ በጥምቀት እንደተተካ አድርገን እንውሰዳለሁ። በእርግጥ ክፍሉ የሚናገረው ፈጽሞ ስለ ልጁ የሚናገረው አይደለም፣ ስለ እናትየው ነው። ግን እንውሰድ እሱ ነው። የሴቷ ታዲያ በምን ተተካ? የወንዱን ጥምቀት በግዘት ተተካ ብለህ ካልክ የሴቷን ጥምቀት ግን በምን ተተካ ብለን እንውሰድ ብለናል ነው። ልጁ መመለስ አቃተው፣ ተንደፋደፈ። ደሜ ሊመልስ ገባ። ከዛ መመለስ አልቻለም። እሱ ጉዳይ ላይ እናወራ ነበር የገባው ውጭ ሳልመለሰ ማለት ነው። አሁንም ኦርቶዶክስ ተዋሕዶ ቤተ እምነት 40ውን እንኳን ዝም ብለን ወስደን እኛ ዝም ብለን ይሁንላቸው ብለን እንኳን ወስደን በግዘት ተተካ ብለን እንኳን ብለን ብንል የሴቷን ግን በምን ተተካላችሁ ነበር የኛ አርጊመንት። ስለዚህ ስርዓት አይደለም ማለት ነው አይደል? ስርዓት ውስጥ አታካቱ። አምጣ ስርዓቱ ላይ ያስገባ። ክፍል ሁለት አውጣ። ይሄ ዶግማ ነው ብያለሁ።
ይሄ ዶግማ ነው ብያለሁ። ክፍል 2 አውጣ። ክፍል 2 አውጣ። እሺ ከኤርሚ ጋር ጀምራል። ቀጥል ብራዘርዬ። ኖ ክፍል 2 አውጣና ሚስት ማነው ጥምቀት ስርዓት አለመሆኑን እመን። መጀመሪያ እመን። እሺ እኛ የምናወራ እንግዲህ ሰምተናል። እኔ አላወራም፣ እሱ አውርቶ እንደገና አንተ ነው የምታወራው። እሺ አውራ፣ ያው ጨርስ። በቃ አሁንም ወንድሞቼና እህቶቼ፣ አሁንም ቅድም ምን አለ? እምነት የሚለው ቃል ዶግማ አይደለም አለ ወንድማችን። አይታችሁ እንደሆነ እምነት የሚለው ቃል ዶግማ አይደለም ብሎ ሲከራከር ነበር። አሁንም ደግሜ ጠይቃለሁ፣ እምነት ማለት ዶግማ ነው ዶግማ አይደለም? ባጭሩ መልስልኝ ቤካ። አይደለም፣ ሊሆን አይችልም። እምነት ዶግማ ሊሆን አይችልም። ይኸውላችሁ አያችኋለ፣ እንደዚህ ከማያቅ ሰው ጋር ነው የምንከራከረው። በመሰረቱ ወንድሞቼ እና እህቶቼ በደንብ አድርጋችሁ ስሙኝ። ዶግማ ማለት የግሪክ ቃል ሲሆን ስማ ብራዘርዬ፣ እኔ አይደለም ብያለሁ፣ አንተ ነህ ብለሃል። ብራዘርዬ አንተ ነህ ብለሃል። ኤርሚያስ ዶግማ ማለት የግሪክ ቃል ሲሆን ቃሉ የግሪክ ቃል። ኧረ ዝም ብለህ ስማ እባክህ ብራዘርዬ፣ እኔ አይደለም ብያለሁ። ስማኝ፣ አይደለም ብያለሁ። ስለዚህ እንደውም አንተ የምታደርገው ከኔ ጋር ነው የምታወራው። ከአሁን በኋላ እንደውም ከኤርሚ ጋር እንደውም አታወራም። አንተ ከኔ ጋር የምታወራው። እሺ አንተ እምነት ዶግማ ነው ብለሃል። አሁን ከአሁን በኋላ እንደውም ከኔ ጋር የምታወራው ስማኝ። አሁን አንተ እምነት ዶግማ ነው ስማኝ ብራዘር፣ ስማ። እኔ እንዳንተ አይነቱን እንደዚህ በደንብ አድርጌ ቆጥጬ ነው የማባረው ብራዘርዬ። አንተ እምነት ዶግማ ነው ብለሃል። እምነት ዶግማ ነው ብለህ ካልከኝ እዚህ ጋር እምነት ብላ ከዘረዘረጃቸው መካከል ውስጥ አለ። ኦኬ እነኚህ ዘረዘረጃቸው እያንዳንዱ ለአንተ እምነት ነው ማለት ነው፣ which ዶግማ ነው ማለት ነው አይደለም? ስለዚህ ኤርሚ ቅድም አሁን ከዘረዘሩ መካከል ውስጥ አጽመ ቅዱሳ ምናምን ይባላሉ፣ ቅዱሳት መጽሐፍቶች አሉ አይደለም? ላይክ ትውፊቶች አሉ፣ ክብረ ቅድስት ድንግል ማርያም አለ። እነኚህም በጠቅላላ ስለምታምንበት አንተ ከምታምንበት ነገር ተነሰን እያመጣን እንሞግታለን ማለት ነው። ስለዚህ አንተ ታምንበታለህ። ስለዚህ መርጥ አታምንም። እኔ ቅድም የጠየቁ የነበረው ቤተ ክርስቲያን ኦኬ የጥምቀትን ስርዓት ስትቀንን አልኩ ወይ ደግሞ የጥምቀትን ስርዓት ስትሰራ በ40ና በ80 ብለህ ስትል ብያልኩ። ከየትኛው የመጽሐፍ ቅዱስ ክፍል ነው እንደዛ ብላ የቀነችው ጠየቁት ልጁን። ስማኝ ከአምባይነት የምናወራው እሺ። ስለዚህ ዘሌዋውያን ምዕራፍ 12 ቁጥር ከዘሌዋውያን ምዕራፍ 12 ያለውን ሀሳብ በማንሳት ነው ከዛ መነሻ ማድረግ ነው የቀነነችው ቤተክርስቲያኗ ብሎ ልጁ አለ። ወችስ 40ና 80 የሚለውን ጉዳይ ጥምቀቱ በግርዘቱ በጥምቀት ተተክቷል ብላ የምታምን ከሆነ ቤተክርስቲያኑ የሴቷን ብል ጠይቀን ነበር። አሁን ከአንተ ጋር ምን ሄደው ለዚህ ነው ለአንተ ጥምቀት ዶግማ ነው። እሺ ዶግማ ነው። በ40ና በ80 የጠመቀ ሕፃን ልጅ ምንድን ነው የሚሆነው? ወንድማችን መጀመሪያ እምነት የሚለው በ40ና በ80 ሲጠመቅ ምንድን ነው የሚሆነው? አዳምጠኝ። እምነት ማለት ዶግማ አይደለም ብለሃል። እምነት ማለት ዶግማ አይደለም ብለሃል። ምንም እዛ ውስጥ አልገባልህም። መጀመሪያ ዶግማ ማለት እምነት ነው ስልህ አልቀበልም ብለሃል። በ40ና በ80 ዶግማ ማለት እምነት ነው፣ እምነት አይደለም። ዶግማ ማለት እምነት ነው፣ እምነት አይደለም። በ40ና በ80 አለቀ በቃ። በእምነት አንተ ዶግማ አትፍራ። ሚዩት አድርግ። የረዛ ጉዳይ ታወራለህ፣ አለበለዚያ ትወርዳለህ። ምንም ሚዩት ነው ማድረግ ብራዘር። በ40ና በ80 ሲጠመቅ ምንድን ነው የሚሆነው? አትፍራ ብራዘርዬ፣ እሺ አትፍራ። ስማ በእናትህ አትፍራ። መጀመሪያ ስማ፣ አሁንም ስማ። አሁንም በ40ና በ80 ሲጠመቅ ምንድን ነው የሚሆነው? መጀመሪያ የኔን ጥያቄ ካልመለስክልኝ ወደዛ አንገባም። ሲጀምር የተነጋገርበት ስለ እምነት ነው እያወራን ያለ ነው። ስለ እምነት ነው። እምነት ማለት ስማ ብራዘርዬ፣ እኔ እምነት ማለት ዶግማ ነው ስለ አይደለም ብለኸኛል። አለቀ። ታብታባርክ ዱርዬ
ባታስወጣው ናይስ ነበር ወንድምነት። እየጠበኩት ነበር እኮ እኔ ና ደምረው ና ተመልሰህ ና ደምረው። ይቅርታ ወንድምነት፣ ቆይ ችግር የለውም አባይ ግባ። ደምረው ተመልሰህ ላክልኝ። ገስት ላክልኝ ደምረው እና ይኸው ኢንቫይት አድርጌያለሁ። መጀመሪያ አሁን ሚውት እንዳታደርገኝ መጀመሪያ እምነት ማለት ይቅርታ ይጠይቅ። አንዴ ስማኝ ብዬ ስልህ አታውራ። ሁለታችሁ ናችሁ የምታወሩት ወይ ከኔም ጋር ስታወራ ሁለት ነን የምናወራው። እዚህ ያለ ጫጫታ ማግኘት የለበትም። በትክክል መወራየት ያለበት ወንድምነትን ይቅርታ ጠይቄው ነው መልሼ ያስገባው ማለት ነው እንጂ አንተ እንደምታወራ አይነት አወራር ቢሆን እኔ ቅድም ነበር ማስወርደ ማለት ነው። ኦኬ ግን ተደማምጦ በማውራት ላይ ጥሩ እየተጀመረ ስለሆነ ተደማምጣ አውራ። ቴንኪው ቀጥል። አሁን ነገር ካለ እሺ። አሁን ምለው ምንድነው ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮ፣ የውጭ ግንኙነት በሚለው መጽሐፍ ውስጥ እምነት በሚለው ክፍል 1 ላይ እምነት በሚለው ዶግማ ነው ስለው ዶግማ አይደለም ማለት። ይህንን ያለብኝ ዋናው ምክንያት ለምንድን ነው? ጥምቀትን በዶግማ ውስጥ ማካተት አችልም ስርዓት ነው ብሎ በማለቱ ማለት ነው። ኦኬ። ስለዚህ መጀመሪያ እንዲያምንልኝ የምፈልገው እምነት ማለት የግሪኩን ዶግማ የሚለውን ፍቺ ይይዛል አይዝም? ይመልስልኝ። እምነት ማለት ዶግማ ነው ዶግማ አይደለም? አድማሉ በግሪክ ምን ይላል? በዕብራይስጥ ምን ይላል? ትርጓሜ ምንድን ነው ብሎ የሚለውን አይደለም እሱ። ዶግማ ብሎ የሚለው ቃል እናት ቋንቋው ምን እንደሆነ እናውቀዋለን። እሱ አይደለም ትርጉሙ። አሁን ትርጉሙ አይደለም የተጠየቀው። እምነት ማለት ዶግማ አይደለም አለ አይደል? አንተ እምነት ማለት ዶግማ ነው ብለህ ሁለታችሁ ተለያያችሁ ማለት ነው። ስለዚህ አንተ እምነት ማለት ዶግማ ነው አልክ። እሱ ደግሞ እምነት ማለት ዶግማ አይደለም ማለት። አሁን ወደ ዋናው ውይይት ላይ እንድንገባ እምነት ማለት ዶግማ ከሆነ ወንድምነት መጽሐፉን ክፈተውና ትልቁ ላይ ያርቀው ሁሉ አንተ በዛኛው መጀመሪያ ዶግማ መሆኑን ይቀበል። ምንድነው የሚያምነው? አንተ ምን ተከራከርከው? አንተ እኛ ለምሳሌ ያክል እኔ እያወራሁ ካፌ ላይ ነጥቃ አታውራ። አላወራም። ስለዚህ ወንድምነት ትልቁ ላይ ይሁንና መጽሐፉን በዛኛው ላይ ቀይረውና ያን ግሪዱን ቀይረውና ያን 8 የሆነውን ቀይረውና ከዛ መጽሐፉን ፊት ለፊት ላይ አስቀምጠው። ልክ እንደዚህ አንተ ትልቁ ላይ ይሁንና ምንድነው እየተደረገ? አልገባኝም እኮ አሁን ምን እያደረግክ እንዳለ አልገባኝም። መጽሐፉ እንዲከፈት ነው የሚፈልገው ወይት ከዛ በኋላ ምን ከተከፈተ በኋላ ቤካ እምነት ማለት ዶክትሪና ማነው ዶግማ አይደለም ማለት ቤካ። አንተ ደግሞ እምነት ማለት ዶግማ ነው ብለሃል። በቃ አሁን እናያ አሁን ህዝቡ በደንብ ይኸው እኮ ትርጉሙ ነው ዋናው። ቆይ ትርጉም አልተጠየቀም። ኦኬ እምነት ብሎ የሚለው ክፍል ላይ እምነት ብሎ የሚለውን ደምረው ምንድነው ያለው? ዶግማ ነው አለ። ልብ በሉ። ቤካ ደግሞ እምነት ማለት ዶግማ አይደለም አለ ወንድምነት። አሁን እምነት ብሎ በሚለው ውስጥ ዶግማ ነው ብሎ ያመነውን የደምረውን ንግግር በቤተክርስቲያኒቱ መጽሐፍት ስናይ ቤተክርስቲያን እምነት ብላ ባለችው ክፍል 1 ላይ ምንድን ነው የዘረዘረችው? ኦኬ ወንድምነት ወደ ፊት ለፊት ላይ አድርገው ማለት ሴንተር ላይ አድርገው። ቴንክ ዩ። እንደሱ ሀልዎተ እግዚአብሔር የቤተክርስቲያኒቱ እምነቷ ነው። ስነ ፍጥረት እምነቷ ነው። 5ቱ አዕማደ ምስጢር ሥላሴ፣ ሥጋዌ፣ ጥምቀት፣ ቁርባን፣ ትንሣኤ ሙታን እምነቷ ነው። ጥምቀት፣ ሜሮን፣ ቁርባን፣ ክህነት፣ ተክሊል፣ ንስሐ፣ ቀንዲል እምነቷ ነው። ቅዱሳት መጽሐፍት እምነቷ ነው። ትውፊት እምነቷ ነው። ክብረ ቅድስት ድንግል ማርያም እምነቷ ነው። ገልብጠው እምነቷ ነው። ክብረ ቅዱሳን ብሎ በሚለው ውስጥ ቅዱሳን መላእክት እምነቷ ነው። ነቢያት፣ ሐዋርያት እምነቷ ነው። ሰማዕታት እምነት ነው። ጻድቃን እምነቷ ነው። ክብረ አጽመ ቅዱሳን የቅዱሳን አጽም ሁሉ ጭምር ሳይቀር እምነቷ ነው። ቤተክርስቲያን እምነቷ ነው። ታቦት እምነቷ ነው። ስነ ምግባር እምነቷ ነው ማለት በደምረው ትርጉም ዶክትሪኗ ነው ማለት ነው። አዳም ትክክል አይደለም። አየህ እኔ ያስረዳው በደንብ አልሰማኸኝም። ገልብጦ መጀመሪያ ሀሳብ እንዳታስቀይር ጨርሼ ልስጥህ። አታቋርጠኝ። ጨርሼ ልስጥህ።
ኤርሚ ኖ ሌላ ርዕስ ውስጥ እየገባ ነው። መጀመሪያ በእምነት በሚለው ላይ እንስማማ። ጨርሼ ልስጥ፣ አቋርጠኝ ሳይሆን ጨርሼ ልስጥ። ያው ጨርሻለሁ። ስለዚህ በቤካ ትርጓሜ እምነት ዶክትሪን አይደለም አለ። በደምረው ትርጓሜ እምነት ዶክትሪን ነው አለ። ኦኬ እምነት ዶክትሪን ከሆነ በኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄው መጽሐፍቶቿ እዚህ የተጻፉት ውስጥ እምነት ብሎ የሚለው 11 ክፍል አለው። ስነ ምግባር እምነት ነው። ታቦት እምነት ነው። ቤተክርስቲያን እምነት ነው። ክብረ ጽመ ቅዱሳን እምነት ነው። ኦኬ ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት፣ ቅዱሳን መላእክት እምነት ናቸው። ገልብጠው ወደኋላ ወንድምነት እምነት ነው። አሁን እኮ ማብራራታቸው ከታይ ጀምረ ደምራትግባብኝ ደግሞ አለው ድጋሚ እና ደቂቃህን እንዳልጨርስብህ። ኦኬ ስለዚህ እምነት ነው። ክብረ ቅዱሳን ማለት ክብረ ቅድስት ድንግል ማርያም እምነቷ ነው ማለት ዶክትሪኗ ነው። ይሄ ኦርቶዶክስ ተውፊት እምነቷ ነው፣ ዶክትሪኗ ነው። በደምረው ንግግር ቅዱሳት መጽሐፍ ተብሎ በተባለው ገድላ፣ ድርሳናት፣ ተአምራት ሁሉ በሙሉ እምነት ብሎ አታቋርጠኝ። ስሰጠኝ ነው የምታወራ፣ እኩል አታውራ። ደምረው እምነት ብሎ የሚለውን ዲፋይን ስታደርገው ዶክትሪን ነው ብለሃል። ወንድምነትን ተጋፍተህ እሱን በደለኛ ልታደርግ፣ አንተ ግን ንጹህ ልትሆን ሄድከው። በአንተው ትርጓሜ መሰረት እምነት ብሎ የሚለው ዶክትሪን ነው ብለሃል። ኦኬ ዶክትሪን ነው ብለሃል። ስለዚህ የቤተክርስቲያኒቱ ዶክትሪን እየተዘረዘረልህ ነው ማለት የቤተክርስቲያኒቱ እምነት እየተዘረዘረልህ ነው። ማን ነው የሚዘረዝረው? እራሷ ቤተክርስቲያኒቱ ነች የዘረዘረችው። የዘረዘረችውን ይኸው 730 ሰው አብሮ እያየ ነው የምናነበው። እኔ በሚስጥር አላነበውም። ስለዚህ አሁን ደግመህ እንዳትገባ አንድ የመልሰው ወደኋላ ወንድምነት ወደፊት ሂድ ወንድምነት። ከዛ ከ11 ጀምርልኝ። ኦኬ እምነት ብሎ የሚለው በወንድማችን በደምረው ትርጓሜ ዶክትሪን ነው። በወንድማችን በቤካ ትርጓሜ ዶክትሪን አይደለም። ስለዚህ ወንድማችን የቤካን ከፈለገሱ በኋላ መጠየቅ ይችላል፣ እኛን መጠየቅ ይችላል። አሁን በደምረው ትርጓሜ መሰረት እምነት ብሎ ማለት ምን ማለት ነው? ሃይማኖትና ምግባር እምነት ነው ማለት ዶክትሪን ነው። በኦርቶዶክስ በደምረው ትርጓሜ ታቦት እምነት ነው ማለት ዶክትሪን ነው። ቤተክርስቲያን ክብረ አጽመ ቅዱሳን ዶክትሪን ነው። ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያትን፣ ቅዱሳን መላእክት ማመን ዶክትሪን ነው ማለት እምነት ነው። ገልብጠው ወደኋላ ወንድምነት እምነት ብሎ በሚለው ዲፋይን ያደረገበትን ማለት ነው። እሱ ክብረ አጽመ ክብረ ቅድስት ድንግል ማርያም ዶክትሪን ነው። ማርያም ዶክትሪናቸው ማለት ነው። ትውፊት ዶክትሪናቸው ነው በደምረው ትርጓሜ። ቅዱሳት መጽሐፍ፣ ገድላት፣ ድርሳናት እኛ ፊት መጥተው የሚያፍሩባቸው መጽሐፍቶች በሙሉ አንገት የሚደፉባቸው የሚሸማቀቁባቸው መጽሐፍቶች ዶክትሪኖቻቸው ናቸው። ቀንዲል፣ ንስሐ፣ ተክሊል፣ ክህነት፣ ቁርባን፣ ሜሮን፣ ጥምቀት እነዚህ ሚስጥራት የተባሉ 7ቱ ሚስጥራት ቤተክርስቲያን ዶክትሪኖቻቸው ናቸው። ትንሣኤ ሙታን፣ ቁርባን፣ ጥምቀት፣ ስጋዌ፣ ሥላሴ ዶክትሪኖቻቸው ናቸው ማለት እምነታቸው ነው ማለት ነው። ኦኬ አላልኩም ብለህ ማለት አችልም። አንተ በተረጎምከው እምነት ብሎ የሚለውን ዶክትሪን ብለህ ባልከው ነው ይህንን የተናገርኩት። ቤተክርስቲያኒቱ የጻፈችው ነው። ምክንያቱም ይህንን ክፍል 1 ውስጥ ከቁጥር 1 እስከ 11 ድረስ ባለው ውስጥ እምነት ዶክትሪን ብላ ነው ያለችው። ስለዚህ ወንድማችንም እምነት ማለት አጠቃላይ ዶክትሪን ነው ያለው። ስለዚህ ቤተክርስቲያኒቱ በእምነት ውስጥ 5ቱ አዕማደ ምስጢርን ብቻ አይደለም እምነቴ ነው ብላ ያለችው። እነዚህ ሁሉ እምነታቿ ናቸው እስከ ቅዱሳን ድረስ ለማለት ነው። መቀጠል እችላለሁ። ቴንኪው እግዚአብሔር አክብራችሁ ውድ ኦርቶዶክሳውያን። እኔ አሁን ሲናገር የነበረው ወንድማችን በተአምር እኔ ያልኩትን ሊረዳ እንኳን አልቻለም። ወንድማችን ቤካ ምን ነበር ቅድም ሲል የነበረው? እምነት ማለት ዶግማ አይደለም ሲል ነበረ። እኔ ደግሞ ምን ብዬ ነግሬው ነበረ? እምነት ማለት ዶግማ ነው ብዬ ነግሬው ነበረ። ይሄ በቤተ ክርስቲያናችን ውስጥ ዶግማ የምንለው 5ቱን አዕማደ ምስጢራትን ነው። እነዚህ 5ቱ አዕማደ ምስጢራት የእምነታችን መሰረት ነው። ዶግማ የምንላቸው እምነት የምንላቸው 5ቱን አዕማደ ምስጢራትን ነው። በዝርዝር አስቀምጦ የተናገረው ያንን ነው። ኦኬ ስለዚህ ቅድማውን ዶግማ ነው ደምረው ዶግማ ነው ሲል ነበር። ደምረው ዶግማ ነው ሲል ነበር የተባለው ነገር ሁሉ ውሸት ነው። እኔ ዶግማ ብዬ በቤተ ክርስቲያን ዘንድ ተቀብዬ ያለሁትና አሁንም እየተገበርኩ ያለሁትኝ 5ቱን አዕማደ ምስጢራት ነው። ምን ቃል በቃል የሚዘረዝረው። በነገራችን ላይ እምነት በሚለው ውስጥ ወይም ደግሞ ከላይ ክፍል 1 አክሽን አታርጋ ብራዘር። ምንድነው አክሽን የምታደርገው? አክሽን አታርግ። በቃ ባለበት ቁም።
ተረኛ ነኝ። ኤርሚያስ እንደፈለገች ተናግሮ የጨረሰው እኔም እናገራለሁ። ኦኬ እምነት በሚለው ውስጥ ክፍል አንድ እምነት በሚለው ውስጥ ሀለወተ እግዚአብሔር ዝርዝር አለው። ስለ እግዚአብሔር መኖር ምን እንደሆነ ዝርዝር አለው። አንድ ሁለት ስለ ስነ ፍጥረት ይሄ እምነታችን ነው። እግዚአብሔር ሰማይና ምድርን ፈጠረ። ይህንን የማያምን ክርስቲያን ሊኖር አይችልም። ሶስት እውነተኛና የምንድንበትን ደግሞ እምነት ያስቀምጣል። በምን በሶስት በተራ ቁጥር ሶስት ያስቀምጠዋል። ምን ብሎ ያስቀምጠዋል? በተራ ቁጥር ሶስት ዶግማ የምንለውን አምስቱ አዕማደ ምስጢራትን ያስቀምጣል። ዶግማ የምንለውን ምን የምንለው ዶግማ አንደኛ አምስቱ አዕማደ ምስጢራት ላይ ምስጢረ ሥላሴን፣ ስጋዊን፣ ጥምቀትን፣ ቁርባንና ምስጢረ ትንሣኤ ሙታንን እነዚህን አምስቱ አዕማደ ምስጢራት በሚል አምስቱ አዕማደ ምስጢራት የምንድንበት ማለት ነው። የምንድንበት የምንለወጥበትን ቁጭ ያደርገዋል። ይሄ የማይለወጥ ነው። እነዚህ አምስቱ አዕማደ ምስጢራት ኢንፋለብል የተባለው ማለት ነው። ከዛስ በቁጥር አራት ላይ ገባችሁ? በቁጥር 4 ላይ ምን ያስቀምጣል? ዘርዝሮ ነው የሚያስቀምጠው። ወንድሞችና እህቶቼ ዘርዝሮ ምን ብሎ ሰባቱ ምስጢራተ ቤተክርስቲያን ሰባቱ ምስጢራተ ቤተክርስቲያን ውስጥ ምን ተቀምጧል? ከአምስቱ አዕማደ ምስጢራት ውስጥ 2 ነገር ተቀምጧል። ምንና ምን? ጥምቀትና ቁርባን ገብቷቸዋል። ጥምቀትና ቁርባን ተቀምጧል። ከዛ ውጭ ግን ሜሮን፣ ተክሊል፣ ንስሐ፣ ቀንዲል። አሁን ለምሳሌ ግን ንስሐ አንድ ሰው ንስሐ መግባት ለምን እንዳለበትና ወደ አምላኩ መታረቅ ለምን እንደሚያስፈልገው የሚዘረዝር ነው። ተክሊል ዘርዝሮ ነው የሚያስቀምጠው። በሁለት ሙሽሮች መካከል የሚደረግ የቃል ኪዳን ስርዓት እንደሆነ ነው የሚናገረው። ይሄ የቃል ኪዳን ስርዓት የዘላለም ሕይወት የሚያሰጥ አይደለም። ሌላው ሜሮን አንድ ሰው በሜሮን በመንፈስ ቅዱስ ከታተመ በኋላ በሜሮን እንደሚቀባ የሚናገረው ይሄና አምስቱ አዕማደ ምስጢራትን አንድ አድርገህ መናገር አትችልም። ዶግማችን ብለን የምንናገረው አምስቱን አዕማደ ምስጢራት ነው። አሁንም ለወንድም የምናገረው እምነት የሚለው ቃል ዶግማ አይደለም ብሎ በኮንፊደንስ ተናግሯል። ስለዚህ ወንድማችን እንድትመልስልኝ የምንፈልገው ነገር ምንድን ነው? እምነት የሚለው ቃል የግሪክ ትርጉሙ ዶግማ መሆን አለመሆኑን ታረጋግጣለህ። ነው አይደለም ትለኛለህ። ነው አይደለም። ከዛ ባሻገር ግን ቅድም እንደተባለው ቅዱሳት መጽሐፍት ትውፊት ክብረ ቅዱሳን ወይም ደግሞ ክብረ ቅዱሳን ድንግል ማርያም አለው። እንደገናም ደግሞ እዚህ ጋር በክብረ ቅዱሳን ውስጥ ክብረ መላእክት ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ጻድቃንና ክብረ አጽመ ቅዱሳንን ዘርዝሮ መጽሐፉ ራሱ ዘርዝሮ ያስቀምጥልናል እንጂ የድነትን ወንጌል የምናገኝበት ነው ብሎ አይናገርም። ይናገራል የሚል ሰው ካለ መጥቶ ማሳየት ይችላል በማስረጃ። በክብረ አጽመ የዘላለም ሕይወት አግኝቻለሁ የሚል አስተምሮ እዚሁ መጽሐፉ ላይ ማለት ነው ካለ ማሳየት ይችላል። ከዛ ውጭ ግን የምጠይቅ ጥያቄ ምንድን ነው? እምነት የሚለው ዶግማ ነው ዶግማ አይደለም? መልስልኝ። አሁንም ቤኪ መልስልኝ። እምነት የሚለው ወይ ደግሞ አግዘውና መልስልን። እምነት የሚለው ዶግማ ነው ዶግማ አይደለም? እምነት የሚለው ዶግማ ነው ዶግማ አይደለም? መልስልኝ። ሌላው ስናገር አይደለም። በቃ ሚዩት አድርገው። እሺ ካስወረደ ትወርዳለህ ማለት ነው። ሚዩት አድርግ። በቃ እኛ አይደለም አልኳ። በደንብ 2 ጆሮዎች አለን የምንሰማንን ማስረጃ ያለማቋረጥ እንደዚህ ብለህ ስላልክ አይደለም። ቅድም ተመልሶልሃል። ዶግማ አይደለም ብለሃል። አንተ ዶግማ ነው ብለሃል። በራስህ መጽሐፍት እንግዲህ እየተቀጠቀጥክ ነው ማለት ነው። ኦኬ፣ በራስህ መጽሐፍት ቤተክርስቲያኖች መጽሐፍት አንድ ጊዜ ላስነ ወንድምነት በትልቁ አደርጋለሁ። አንድ ይኸው ስለ እምነት ዶግማ የሚለው ማስረጃ አምጣ። በቃ ሚዩት አድርግ እኮ አሁን ማስረጃ እያሳዩ ተረጋጋ፣ ብራዘር ተረጋጋ፣ እንዴ ተረጋጋ። እሺ ይታያቸዋል። እዚህ ጋር የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ማለት ነው። እሺ
ከዛ ኤርሚነት በትልቁ አደርጋለሁ። አባኮ ከዛው ዶክተር መጽሐፉን ታገላብጣለህ። ዛሬ መጽሐፍቶች ጋር ስላይደለም። እሺ እምነት ይላል እግዚአብሔር ታማኝ አምላክ በመሆኑ የተናገረውን በፍጹም ልብ ተቀብሎ በእግዚአብሔር የተስፋ ቃል ላይ ማረፍ ነው ይላል። ከዚያ እዚህ ጋር ይመጣና በእምነት ስር የሚገኝ ማለት ነው። እምነት ሁለት ነገሮች ሊያመለክት ይችላል። እምነት ሁለት ነገሮችን ሊያመለክት ይችላል። አንደኛው ስለ አምላክ ወይም ስለ ሰው እውቀት ወይም ሐሳብ፣ ሁለተኛው በአምላክ ወይም በሰው ፍጹም ተስፋ ማድረግን ይላል። በዚህ ውስጥ ይዘረዝራ ማለት ነው። እዚህ እምነት ዶግማ ሊሆን ይችላል። አንዳንድ ጊዜ እምነት ኢንፎርሜሽን ሊሆን ይችላል፣ ስለሰሙት ነገር። ለምሳሌ እዚህ ጋር ስለ አምላክ ወይም ስለ ሰው እውቀት ወይም ሐሳብ ከዛ በዚህ አይነት ብዙ ሰዎች የኢየሱስን ታምራት አይተው መሲህ መሆኑን አመኑ፣ ነገር ግን በሕይወታቸው ለውጥ አይታይም ይላል። ያወራ ነው ብራዘር። ዶግማ እምነት ነው እምነት አይደለም የሚል ጥያቄ ነው የጠየቁ እንጂ የእምነትን ዴፊኔሽን አለም የጠየቁ። የእምነትን ዴፊኔሽን አለም የጠየቁ። ዶግማ የሚለው እምነት ነው እምነት አይደለም ነው። ዶግማ የግሪክ ቃል ነው፣ ፍቺው ደግሞ እምነት የሚል ነው። ይህንን አምነህ ተቀበል። እሺ ቴንክ ዩ። አሁን ምንድነው መሄድ ያለብን? ደምረው ነገረ ድህነታችን የሚቀዳው ማለት እርግጠኛ እንድታደርገኝ እፈልጋለሁ። ነገረ ድህነታችን የሚቀዳው ከአምስቱ አዕማደ ምስጢር ብቻ ነው ስትል ነበር አይደል? ኦኬ ቴንክ ዩ። እዚህ ጋር ይታያል አለም። ስለዚህ መልሱን ቶ ኤርሚዬ አንተ መልስ ዶግማ እስቶ አንተ ልጠይቅ። ቆይ መጀመሪያ ወደዛው ከመግባታችን በፊት ዶግማ የሚለው እንጨርስ። እሺ ዶግማ የሚለው እንጨርስ። ጨርሰናል። ይኸው ዶግማ ማለት አጨርስም። አንተ ዶግማ የሚለው ቃል የግሪክ ቃል ነው አይደለም? ኤርሚያስ ዶግማ የሚለው ቃል የግሪክ ቃል ነው አይደለም? መልስልኝ። ጥያቄ ለቅቄ እንደሄድ አትፈልግ ኖ ማርያምን እኔ ጥያቄ ላይ እሄዳለሁ። አንተ ግን መልስልኝ። አልተመለሰልኝም። ካልሆነ ከብፁዕ አምላክ ጋር ቀጥላለህ፣ አንተ ታች ትወርዳለህ ማለት ነው። ምንም ችግር የለውም። ነገር ግን ዶግማ የሚለው ቃል የግሪክ ቃል ነው፣ እምነት ነው እምነት አለ። እኛ መቼ እንትን ያፋርኛ ቃል ነው አለ ምለው ደጋግማ አሁን ይህንን እውቀት ብለህ የምትናገር። እሺ ስለዚህ ዶግማ የሚለው እምነት ነው እምነት አለ። ንገረኛ። የተጠየቀውም ትመልስልኛለህ። አሁን ስትከፍት የጠየቅኩ እንድትመልስልኝ ከፈለግ አር፣ ካልሆነ ግን ይኸው ቃሌን አከብራለሁ። እጄ በተን ላይ ነው ያለው፣ ታች አወርዳለሁ ማለት ነው። ቴንክ ዩ። ልክ በመደማመጥ ብናወራ ስለዚህ መልስ ስለሌለ መመለስ ስለማችል አውርደኝ። ዶግማ የሚለውን ቃል ሳታውቁ ቤተክርስቲያንን ለመውቀስ ትሞክራለህ። በቃ this is ኦርቶዶክስ። ስትያዙ እንደዚህ ገለባ ትሆናላችሁ ማለት ነው። በጩኸት ብቻ ለመጮህ ትፈልጋለህ እንዴ? ሰው ተለማምጦ እንኳን አያወራም እንዴ? እኛ እኮ ተለማምጠን ነው የምናወራ። ኦኬ ደበበሉ። ኦኬ አሁን እንቀጥላለን ማለት ነው። በራሱ መጽሐፍ የተገረፈው ደምረው ማለት ነው። እምነት ማለት ዶክትሪን ነው አለ። እኛ ዶክትሪን ማለት እምነት ነው አይደለም ብሎ የሚለው ጋር አይደለም ሙግታችን የነበረው። ቤካ ደግሞ እምነት ማለት ዶክትሪን ማለት አይደለም፣ እሱ ብቻ ማለት አይደለም፣ ሌላም ነው ብሎ የኢትዮጵያ መጽሐፍ ቅዱስ ማህበርን መዝገበ ቃላትን አመጣ ማለት ነው። እምነት ተብሎ ሲባል ዶክትሪን የሚሆንበት ፓርት አለ። አዎ ልክ ነው። እምነት ማለት ዶክትሪን ነው። እንደገና ደግሞ ዶክትሪን የማይሆንበትም አለ። ይኸው አንተ እምነት ማለት ዶክትሪን ነው ብለህ ያልከው ሰውዬ ቤተክርስቲያን በ11 ክፍሎች የከፋፈለችው ላይ እምነቴ ብላ ያለችበት ላይ ክፍል 1 11 ክፍሎች የከፋፈለችበት ላይ የተዘረዘረው ውስጥ ምን ይላል? ምን ይላል? የቅዱሳን አጽም ሁሉ ዶክትሪኗ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን መዳኛዋ ማለት ነው። ታውቃላችሁ፣ በቅዱሳን አጽም የቅዱሳን አጽም ነክተው
የቅዱሳን አጽም ያረፈበትን አፈር በጥብጠው ጠጥተው የዘላለምን ሕይወት እንደሚያገኙ ቤተክርስቲያኒቱ በመጽሐፍ ጽፋለች። ሊቃውንት ብላ የምትላቸው የቤተክርስቲያኒቱ አይናማ የሚባሉ 4 አይናማ የሚባሉ ሰዎች ሁሉ ጭምር የሚያስተምሩት ነው። መቃብራቸው ጋር ሄዶ ገድላቸው ሲነበብ ቁጭ ብሎ የሰማ የ40 ዓመት ኃጢአቱ ይሰረይለታል። ቆሞ የሰማ የ80 ዓመት ኃጢአቱ ይሰረይለታል ብላ በዚህም ስሙን በሕይወት መጽሐፍ ላይ ይጻፍለታል ብላ የምታስተምር ሐዋርያቱ የማያውቁት ነገረ ድህነቷ የሚቀዳው ከመቃብር አፈር ላይ ሁሉ ጭምር ነው። ቤተክርስቲያኒቱ ብፁዕ አቡነ ኤርምያስ እንደተናገሩት የውድቀት ውድቀት የዝቅጠት ዝቅጠት ነው የዘቀጥ ነው ያሉት ቃል በቃል። ነገረ ድህነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ነገረ ድህነት ሐዋርያቱ የሚያውቁት ነው? አያውቁትም። ነገረ ድህነታቸው አያውቁትም። የህፃናት ጥምቀት ብለው የሚሉት አያውቁትም። ስትንጫጫ ትኖራለህ እንጂ የምታወራው ከኤርምያስ ጋር ነው፣ የምታወራው ከጴንጤ ጋር ነው። አያውቁትም። ያውቁታል ብላችሁ የምትሉ ከሆነ ነው አምጡ። ያው 4 ቤተሰብ ነው የምትጠሩት። የቆርኔሌዎስ ቤተሰብ ምናልባት ህፃናት ሊኖሩ ይችላሉ። ኤርምያስ ምናልባት በምናልባት ነው እንዴ ዶክተር የሚሰራው? የሊዲያ ቤተሰብ፣ የወህኒ ጠባቂ ቤተሰብ፣ የእስጢፋኖስ ቤተሰብ፣ የቆርኔሌዎስ ቤተሰብ ከዚህ ቤተሰብ ውጭ የምታወሩት አለ የህፃናት አጥማቂያን በሙሉ የለም። እነዛ ቤተሰብ ውስጥ ህፃናት አሉ። የ40 ቀን የ80 ቀን ይላል። እንደው ህፃናትስ እሺ ይኑሩ በምናልባት እንበል። እነዛ ህፃናት የ40 ቀን የ80 ቀን ናቸው። 40-80 ለኮንዶሚኒየም እንጂ ለህፃናት አጥማቂያን አብያተ ክርስቲያናት እንጂ ለኛ አይጠቅመንም። ለኮንዶሚኒየም ከሆነ ልትመዘገብበት ይችላል። 40-80 ቢለው የሚሉ ህፃናት አጥማቂያን በሙሉ ቃቃ ጫወታ የሚጫወቱ ተራ የሆነ ትምህርት ያላቸው ሰዎች ናቸው። እነማ? ህፃናት አጥማቂያን፣ ካቶሊክ፣ ኦርቶዶክስ፣ መካነ ኢየሱስ፣ ሉትራውያን። እንዲህ ነው። እኔ አድምቼ ነው የምነግርህ። ምንድነው ይሄን? እኔ ከድሮ ጀምሮ ስናገር እስኪ ማንም መካነ ኢየሱስ ነኝ ብሎ የሚል ይምጣና እስኪ መጽሐፍ ቅዱስ ላይ ቆሞ ያውራ ከኔ ጋር። መጽሐፍ ቅዱስ ላይ ቆሞ እንተራ አግናጢዮስ ሄሬኔዎስ ብለህ ለመደበቅ ካልሆነ ዳርያስ ትባላለህ። ኮተትን ይዛዛ ዳርያስ ትባላለህ። ከሐዋርያቱ እስኪ ይኸው ሐዋርያቱ ነው ብለን ያሉ ከሐዋርያቱ እስኪ አንድ ጥሩ። እናቱ የወለደችው መካነ ኢየሱስ ሉትራውያን ከመጽሐፍ ቅዱስ ገብቶ እስኪ ይጥራ። ኑ ተረዳዱ። አራታችሁ አብራችሁ ማለት ነው ብትጨፈለቁ ከመጽሐፍ ቅዱስ ውስጥ አንድ አታገኙም። አንድ አራታችሁም ብትጨፈለቁ ማለት ነው። ህፃናት አጥማቂያንን ብላችሁ እርስ በርስ እንትን የጠላት ወዳጄ ነው እንደብላችሁ እንደምትሉት ካልሆነ በስተቀር ማለት ነው። ዳር ነው ማስይዘ ኑ ግቡ ሲ ከመካነ ኢየሱስ ይኸው ከኦርቶዶክስ ገብቷል። ከካቶሊክ አንድ አስገባልኝ፣ ከመካነ ኢየሱስ አንድ አስገባልኝ፣ ከሉተራውያን አንድ አስገባ። 4 ከመጽሐፍ ቅዱስ ነው አምጡ። እስኪ አምጡ። እናንተ እንደምታደርጉት 40-80 ያጠመቀ ሐዋርያ አንድ አምጡ። አንድ እኮ ማለት አንድ ብቻ ነው። አትደፍረውም። ኤርምያስ እና ግባና በመጽሐፍ ቅዱስ አውሩ። ካቶሊካውያን የሆናችሁ አንዳንድ ቁጥር ጻፉልኝ፣ ከመካነ ኢየሱስ አንዳንድ ቁጥር ጻፉልኝ። የምትመጣው ከመጽሐፍ ቅዱስ ነው። ከሐዋርያቱ ከማቴዎስ፣ ከዮሐንስ ጸሐፍት ሐዋርያት ከተባሉት ከጴጥሮስ፣ ከጳውሎስ ከሌሎቹም በሐዋርያት ተርታ ባይመደቡ ታመጣላችሁ። ከመካነ ኢየሱስ ከሉተራውያን ናምጣ አባቶች ብለህ ብትል ዳር ነው ማስይዝህ። በመጀመሪያ ከሐዋርያቱ ጀምር። እሺ ሳሚ አንድ ጽፏል። ቴንክ ዩ። አሁን አራቱንም እኔ ጎን ለጎን አድርጌ ማጫወት ፈልጋለሁ። ቤካ እነዚህ ህፃናት ላይ የሚቀልዱ ሰዎች እንዴት እንደምቀልድባቸው አሳያለሁ መጽሐፍ ቅዱስ ላይ ማለት ነው። እሺ እና ሳሚ አንድ ቁጥር ጽፋት ናግባ። አንድ ከካቶሊክ፣ አንድ ከኦርቶዶክስ ብፁዕ አምላክ አለ፣ አንድ ከካቶሊክ፣ አንድ ከመካነ ኢየሱስ፣ አንድ ከሉተራውያን። ስትገቡ የምታሳዩን ምንድነው? ከመጽሐፍ ቅዱስ በ40-80 ያጠመቀ ሐዋርያን የምታሳዩ። ከዛስ ውጪ አትንተፋተፍም ማለት ነው። እኔ ጋ አብርሃም ቤት ግባ፣ ዘፍጥረት ሂድ፣ የፈለግከውን ጥቀሱ ታናክ ላይ ማለት ነው። እሺ ሳሚ ቀረህ። ኦኬ አንድ አይገቡም። ይኸውላችሁ ልብ በሉ። አንድ ቁጥር እንኳን የሚጽፍ ጠፍ ኑ ግቡ። መካነ ኢየሱሶች አላችሁ አብራችሁ ስታቸፈችፉ የምትሉ ማለት ነው ከኦርቶዶክሳውያን ጋር። ኦርቶዶክሳውያን እኮ ድብን ያልክ መናፍቅ ነህ ነው ብለው የሚሉ እናንተ ለእነሱ ተሟጋች ነን ብላችኋል አይደል? አብሬ እፈጭሃለሁ አደቃሃለሁ ማለት ነው በእግዚአብሔር ቃል። ኑ ግቡ። እሺ ከየት ነው ሳሚ? ሳሚ ከየት ቤተ እምነት ነው አሁን የገባው?
ማይክህን ክፈትና አውራን። አንድ ቁጥር ጽፈሃል። ከየት ቤተ እምነት ነው? ዲዳና ደንቆሮ መንፈስ አትናገርም እንዴ? እሺ ሌላ ያለ ሰው ካለ ይምጡ። ከመካነ ኢየሱስ፣ ከሉትራውያን፣ ከካቶሊክ፣ ከኦርቶዶክስ አራቱ ናቸው ህፃናትን እናጠምቃለን እያሉ በሰው ስርዓት ትምህርት አቧራ ሲያጨሱ የሚውሉት ማለት ነው። አቧራ ሲያጨሱ ኑ ከመጽሐፍ ቅዱስ አሳዩኝ አንድ ጥቅስ እኮ ነው ያልኩት። አንድ ጥቅስ እናንተ እንደምታደርጉት ከሐዋርያቱ ያደረገ አንድ ጥቅስ። እሺ አንድ ጥቅስ ነው የተፈለገው። አንዳንድ ቁጥር ጻፉ። ከየትኛውም ቤተ እምነት እንደሆናችሁ ሰው አስወርዳለሁ። አንድ ከካቶሊክ፣ አንድ ከኦርቶዶክስ፣ አንድ ከመካነ ኢየሱስ፣ አንድ ከሉትራውያን። የለም አይደል? አዎ የለም አይደል? ወድ ብለት ይታያል። አንድ ቁጥር የሚጽፍ የማገለግለው ጌታ ኢየሱስ ምስክር ነው እኮ አልኩህ። አንድ ግቡ ኑ አራት ሆናችሁ ተራራርታችሁ ከመጽሐፍ ቅዱስ ላይ ትፈልጋላችሁ ጥቅስ ማለት ነው። ተደራጅታችሁ በማህበር ተደራጅታችሁ ኦርቶዶክስ፣ መካነ ኢየሱስ፣ ሉትራውያን፣ ካቶሊክ ህፃናት አጥማቂያን ብላችሁ ምትሉ ተደራጅታችሁ ጥቅስ ነው የምትፈልጉት። ከሐዋርያቱ የ40 ቀን የ80 ቀን ህፃን ያጠመቁበት አጥምቁም ብለው ትእዛዝ የሰጡበት ክፍልን ታሳዩናላችሁ። ከ27ቱ ቅዱሳት መጽሐፍት ከ39ኙ ብሉይ ኪዳን ቅዱሳት መጽሐፍት በቤተሰብ ሁሉ ተደራጅተህ ትፈልጋለህ። አንድ አታመጡም ስልህ በአራት ነጥብ ዘግቼ ነው። እሺ አሁን የገባው ሰው አስቻለው እዚህ ያላችሁ 700 ምናምን ሰው ስሙ። እንግዲህ ከአራቱም ቤተክርስቲያን አንድ ሰው መጥቶ መጽሐፍ ቅዱስ ላይ ቆሞ እኛ ጋር ሊያወራ የሚችል የለም ማለት ነው። መጽሐፍ ቅዱስ ላይ ቆሞ ነው ያልኩህ። ከአራቱ እያልኩ ነው። አዎ ከአራቱ እኔ እኮ ፕሮቴስታንት አይደለሁም። ኦኬ ከአራቱ ማለት እሺ፣ ተሰጠናል። ከሶስቱ አድርገው ከሶስቱ እሺ፣ ከኦርቶዶክስ አንተ ተሰጠናል መጽሐፍ ቅዱስ መረጃ። አዎ እኔ የምሰጥሃለሁ፣ ከአንተ የምፈልገው መረጃ አለ። ኖ ከመጽሐፍ ቅዱስ መረጃ አሁን ተሰጠን። ከመጽሐፍ ቅዱስ ከአምላክ ከኔ የምሰጥሃለሁ፣ ከአንተም ግን የምቀበልህ የመጽሐፍ ቅዱስ መረጃ። ስማኝ፣ አሁን የጠየኩህን ጥያቄ መልስልኝ። ህፃናትን በኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታጠምቁ ይታወቃል። ብፁዕ አምላክ ኦርቶዶክሳዊ ወንድም ነው። ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህፃናትን የምታጠምቅበት ከመጽሐፍ ቅዱስ ከሐዋርያቱ ያስተማሩበት ወይ ያጠመቁበት ወይ እነሱም ደግሞ አጥምቁ ብለው ያሉበት የ40 ቀን የ80 ቀን ህፃናት ጥምቀትን ከመጽሐፍ ቅዱስ ከ27ቱ የአዲስ ኪዳን መጽሐፍት ከሐዋርያቱ ትምህርት ማለት ነው። አንድ ጥቅስ ስጠን፣ ቀጥል። ቴንክ ዩ። እሺ ሚውት አድርገው። እድሜ ድምፅ አለ የለም። አሁን መልሼ አንተ የምጠይቅህ ጥያቄ ትመልሳለህ። ጥያቄ እንድጠይቅ ፍቀድልኝ። አንተ የምጠይቅህ ጥያቄ አለ። ከወንድምነት ጋር አይደለም፣ ከአንተ ጋር ነው ኤርሚ የማወራው። እኔ እጠይቅሃለሁ፣ እንድጠይቅህ ፍቀድልኝ። በመጀመሪያ በመለስክን ላይ መልስ ላይ እንጨርሳ። የለም ብያለሁ። እኔ ደግሞ አንተ እንድጠይቅህ ፍቀድልኝ። በዚህ ጥያቄ ላይ የአንተን እምነት ያዘው። ብፁዕ አምላክ ቆይ እኮ ነው የምልህ። ኦኬ መካነ ኢየሱስ ሉተራውያንም ካቶሊካውያንም ቢገቡ አሁን ብፁዕ አምላክ የተናገረውን የሚናገሩት አንተ የለም የምትለኝ ጥያቄ አለ። ልክ የለም እንደምልህ አንተን ጠይቄ የለም የምትለኝ ጥያቄ አለ። እኔ ልጠይቅህ ነው። አደርብብኝ ነው ብዬ የምልህ። ኦኬ መጠየቅ እንጂ መጠየቅ አትፈልግም ኤርሚ? አደርብብኝ። እኔ እኮ እያወራሁ ነው እና ትጠይቃለህ። አደርብብኝ። እሺ እጠይቃለሁ። እጠብቃለሁ። ኦኬ እስኪ በደንብ የመለሰው መልስ ደመቅ አድርጋችሁ ጻፉት ኮሜንት ላይ። የመለሰውን መልስ ደመቅ እያደረጋችሁ ጻፉ ኮሜንት ላይ። ለዚህ ነው ሲያዝ እድሉን ስጠኝ ልጠይቅህ። ብራዘር ሚዩት ታደርገዋለህ ወይስ ኤርሚዬ?
ጠይቀኸኝ አንዴ መለስኩልህ። እሺ ሚዩት አድርጌያለሁ። ካልሆነ እንደ ደምረው ታይ ትወርዳለህ ማለት ነው። ስርዓት ይዘህ የማታወራ ከሆነ ቴንክ ዩ። እኔ ማቀ ከሱ እንኳን ቢያንስ የተሻለ ስርዓት እንዳለ ከተወሰነ ጊዜ በኋላ አይቻለሁ። ኦኬ ምንድን ነው ያላችሁት? በቃ አንድ ደቂቃ እንኳን የመናገር ትንፋሽ የላቸውም። የለም በሌለበት ላይ ከዛ ይመጣልህና ምን ይልልሃል? የሰሜን አፍሪካው ተወላጅ የቀሬና ወረዳ ውስጥ የነበረ አንድ ሰው ነበረ። ይህ ሰው የማቴዎስ ወንጌልን ሲተረጉሙ በተረጎመበት ትርጓሜ ውስጥ የህፃናት ጥምቀት ብሎ አካቶታል። የእስክንድሪያው ተወላጅ ደግሞ የሆነ ሰው ከሱያው ደግሞ ትንሽ የተለየ ትርጓሜ ያለው በሶሪያ ሀገር ገዢ የነበረ የሱ የቅርብ ሰው የነበረ መንፈሳዊ ሰው ደግሞ እሱ ደግሞ ይሄኛውን ክፍል እንደዚህ ብሎ የተተረጎመ ብሎ የሚል አርቲ ቡርቲ የሆነ የተረት ተረት ነው የሚያወሩት አራቱም አብያተ ክርስቲያናት። ማን አልኩ? መካነ ኢየሱስ፣ ሉትራውያን፣ ኦርቶዶክስ፣ ካቶሊክ የህፃናት ጥምቀት የሰው ስርዓት የተበላሸ ትምህርት እንጂ የሐዋርያት ትምህርት አይደለም። ስለዚህ አሳይ ብዬ ስለ ኦርቶዶክሳዊ ወንድሜ የለም ማለት በአራት ነጥብ ፋይሉን ወደ መዝገብ ቤት ጨምረናል። አለም ብለህ የምትመልስልኝ አንተ ቤተ እምነት የለም። የለም አድመጠኝ ጨርሼ ልስጥህ። እሺ ጨርስ። የለም። ስለዚህ ምንድነው ማለት ነው? ሌሎቹም ቢገቡ በረድፍ ነው እንደዚህ በየለም የለም የምናስጨርሳቸው ማለት ነው። ደግሞ መጥተው እኛ ላይ እንትን የሸረሪት ድር ይመስል ተረታቸውን ሊታቱ ይፈልጋሉ። እናንተ የህፃናት ጥምቀት አትቀበሉ ይላሉ እንዴ? ባልቀበል ይፈረድብኛል እንዴ? ለምን ይፈረድብኛል? ሐዋርያቱ ያላስተማሩትን ትምህርት አንተ እንኳን ራሱ ከመጽሐፍ ቅዱስ ስትጠይቅ አምጣ ተብለህ ሲባል የለም ብለህ የምትለውን ትምህርት እኔ ታዲያ አለ ብዬ የሆነ አንድ የሶሪያ ሀገር ሽማግሌ የተናገረውን የእስክንድሪያ ተወላጅ የተባለ ሽማግሌ የተናገረው እሱን ወሬ ልመን እንዴ? የዛሬ 2000 ማነው የዛሬ 1800 ዓመት አካባቢ ነው። ለምን የዛሬ 9000 ዓመት አይኖርም? ሰውየው አይመለከተኝም። እሱ በዘመኑ በነበረበት ዘመን ለነበረው ትውልድ ከእግዚአብሔር ቃል ውጭ የወጣ ስርዓትን አስተምሮ ሄዷል። እኔ ደግሞ ባለሁበት ዘመን ትውልድ የሐዋርያቱ ትምህርት ላይ ቆሜ የሐዋርያቱ መጽሐፍት ይዤ ሐዋርያቱ ካሉት አሉት ካላሉት አላሉት በቃ አለቅ ዳርያዝ ይባላል። በቃ እንደዚህ ነው ማለት ነው። ልክ ብፁዕ አምላክ ኦርቶዶክሳዊ ወንድሜ የመለሰው ነው። ካቶሊካዊ ቢገባ እንዲሁ ነው የሚመልሰው። መካነ ኢየሱስም ሉተራውያንም የተባሉት ቢገቡ እንደዚህ ነው የሚመልሱት። ምንም በተመለከተ የህፃናትን ጥምቀት የሉተራውያን መካነ ኢየሱስ ከካቶሊክ ቤተክርስቲያን ሉተር ይዞት የወጣው አርቲ ቡርቲ የሆነ የሰው ስርዓት ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም። ራሱ ሉተር ምን አለ? ሶላ ስክሪፕቹራ አለን አይደል? መጽሐፍ ቅዱስ ብቻ አለን አይደል? መጽሐፍ ቅዱስ ላይ የማይገኝን ትምህርት ይዞ የገባው አንዱ ሉተር ነው። ራሱ ህግ አርቃቂ ሆኖ ደግሞ ራሱ ህግ ያፈርሳል። ይሄ ጀርመናዊ ሰውዬው ማለት ነው። እንግዲህ ደማችሁ ከፍ የሚል ከሆነ ከፍ ይበል። ደማችሁ ከፍ የሚል ከሆነ ከፍ ይበል። ብራዘር መጽሐፍ ቅዱስ ብቻ አለ አይደል? አዎ መጽሐፍ ቅዱስ ላይ ታዲያ ተፈልጎ የማይገኝ የህፃናት ጥምቀትን ኬታ አመጣሉ? ሉተር መጠየቅ አለብህ። ከካቶሊክ ቤተክርስቲያን ይዞት የወጣው ነው። እኔ ከኦርቶዶክስ ነው የወጣሁት። ሉተር ከካቶሊክ ነው የወጣው። እኔ በኦርቶዶክስ ዲያቆን ነበርኩ። ሉተር በካቶሊክ መነኩሴ ነበረ። እኔም ከኦርቶዶክስ እኮ ይዤ እኮ ወጥቼ እኮ አሳ በለው እኮ ብልልህ እችላለሁ። የሰው ስርዓት የሆነ ትምህርት አላት ኦርቶዶክስ። ያውን ዶግማዬ ብላ የቅዱሳን አጽም ሁሉ ዶግማዬ ነው ብላለች። ስለዚህ አትቀበሉ። ሉተርንም ቢሆን እንዳትቀበሉት በዚህ ትምህርት ጉዳይ። እዛው ካቶሊክ አምጥተህ ጣል ነው መባላል። እዛው ከካቶሊክ ይዘህ የመጣው ያልተላቀቀህ እትብትህ አልተቆረጠም። በዚህ ጉዳይ አለየልህም። ሐዋርያቱ ያላስተማሩትን አንተ ታስተምራለህ ነው መባል ያለበት። እሱ ባይሰማንም እንደዛ ነው መባል ያለበት። ቴንኪው። አሁን ብፁዕ አምላክ መቀጠል እንችላለን። ቴንኪው። እሺ እርሚ አመሰግናለሁ። የጠየቀኝ ቃል ስለሆነ ቃል በቃል የተጻፈ ነገር የለህም ብያለሁ። ለዋሻህ አልችልም። ንባብ ማንበብ ይኖርብኛል ስናገር። ያልተጻፈ አላነብም። አንድ እውነት ግን አለ። አንዱም እውነት ምንድን ነው? ሙሉ ወንጌል ህፃናትን ወደ ኢየሱስ አመጣለሁ ትላለች። እንዴት ነው የምታመጪው ስትባል ህፃናትን ታመጣና ጌታ ኢየሱስ ወይ ይህን ልጅ ባደራ ተቀበለኝ ትላለች። የትኛው ሐዋርያ ነው ባደራ ህፃናትን የተቀበለው? የትኛው ሐዋርያ ባደራ ህፃናትን አቀብሏል ለጌታ ተብለ ብትጠየቅ የለም ነው መልስ። ለዚህ መልስ ካለ አለ ምትለኝ ከሆነ ታቀርብልኛለህ። ግን
የለም። አየኸው? የለም። ሁለተኛው ደግሞ ማሳየህ ነገር አማንያን እኛ አማንያን ወደ ጌታ የቀረብነው በጥምቀት ነው። እኛ አማንያን ወደ ጌታ የቀረብነው በጥምቀት ነው። ስለዚህ ምን አለ ጌታ? እኛ አማንያንን ልጆቻችሁን ሕፃናትን ወደ እኔ እንዲመጡ ዘንድ እንዳትከለክሏቸው ብሎ ጌታ ሲነግረን እኛ በመጣንበት መንገድ ሕፃናትን ወደ ጌታ ያመጣናቸው ያቀረብናቸው በጥምቀት ነው። ለምን? እኛ የቀረብነው ወደ ጌታ በጥምቀት ስለሆነ። አንተ ግን ሕፃናትን በጸሎት ለጌታ ባደራ ሰጠው ትላለህ። የትኛው ሐዋርያ ነው ሕፃናትን በጸሎት ለጌታ ያቀረበው? በጸልዮ ለጌታ አደራ የሰጠ የትኛው ሐዋርያ ነው? የትኛው የሐዋርያው ክፍል ላይ ይሄ ተጽፏል ብዬ ብጠይቅህ እኔ ቀድሜ መልስልሃለሁ የለም ነው መልስ። አለ ካልከኝ ግን ሳላረዝም ከአንተ ምላሽ እጠብቃለሁ። አለ ወይስ የለም? ሕፃናትን በጸሎት ጌታዊ ተቀበለኝ በአደራ ብሎ ሕፃናትን የሰጠ ሐዋርያ፣ እንደዚህ አይነት ልምምድ በሐዋርያ ዘንድ አለ ወይስ የለም? ከአንተ መልስ እጠብቃለሁ። ኤርሚ መልሰው አልኩ አይደል? ብፁዕ አምላክ አንተው ጠያቂ አንተው መላሽ ሆንክ። ከመለስከው በኋላ እኔ አሁን ምን እንድመልስልህ የተፈለገው? ራስህ ጠየቅና ራስህ መለስከው። አንተ መልስልኝ። መኖርና አለመኖሩን አንተ መልስልኝ ልልህ ነው። የኔም መልሼልሃለሁ። እንደማመጣ ቆይ አንተ ጠይቀኝና መልሱን አንተ መለስከው። ከዛ እንደገና ደግሞ መልሰህ ጥያቄውን ደግሞ ለእኔ ታመጣዋለህ ማለት ነው። ኦኬ ሕፃናት ለጌታ መስጠት ወይ ደግሞ ወደ ጌታ በጌታ ፊት በቤተክርስቲያን ይዞ ሄዶ ለጌታ የመስጠት ወይ ደግሞ በቤተክርስቲያን አገልጋዮች ቡራኬ ጸሎት ቀርቦላቸው ለጌታ መስጠት ተብሎ የሚባለው ፕሮግራም አለ በቤተክርስቲያን። ኦኬ ይሄንን ጌታ መጣችሁት አለ። ይሄ ስርዓት ምንድን ነው? አይተዋል? ይሄን ስርዓት ገብተህ ብፁዕ አምላክ ሙሉ ወንጌል በጠቀስካት ሐዋርያ ይሄን አደረገ የለም። ሐዋርያት አድርገውታል። ስርዓቱን አይተዋል ወይ ነው ያልኩህ? አለ የለም በላይ ስርዓቱ ምን ያደርግልኝ? የሐዋርያቱ ነው የሚታየኝ። አድምጠኝ። ስርዓቱን አይተኸዋል? እኔ አሁን የጠየቅኩህን መልስልኝ። የኔን ጥያቄ መልስልኝ። አድምጠኝ፣ እንደማመጥ እኔን መልስ ብለህ አይደል ያስመለስከው? ሙሉ ወንጌል ብለህ ክሌም ካደረግክ ከጠራህ አይቀር የምታወራው ከእኔ ጋር ነው። ሙሉ ወንጌል እኔ እኮ የጠየቅኩህን መልስልኝ። እኔ ጠይቀኝ ነው እኮ እየመለስኩልህ ያለው። በቃ ጥያቄ አትጠይቀኝ። ቀጥታ አለ የለም ብለህ ጥያቄው መልስልኝ። ኦኬ ልታወራኝ ካልቻልክ እተዋሃለሁ ማለት ነው። ኦኬ ስርዓቱን አይተኸዋል ወይ አንተ ገብተህ ለጌታ መስጠት ተብሎ የሚባለው ፕሮግራም በእኛ ቤተክርስቲያን ውስጥ ያለው አለ የለም? በሐዋርያት ልምምድ ውስጥ የለም ካልኩ ንገረኝ። አለሽ አልክ ንገረኝ። አይተኸዋል? አላየሁም። እኔ መልሰን ነው የምጠብቀው። ጥያቄ ለመጠየቅ ስርዓቱን አይተኸዋል? አላየሁም። ካልመለስክ በቃ ታች ትወርዳለህ። መልስ የለም። የለም ለማለት ድፍረቱ የለም። የለም ለማለት ድፍረቱ የለም። ኤርሚዬ አለም የለም ለማለት ድፍረቱ የለህም። ተዋሻለህ። እኔ ግን አለም የለም ለማለት ድፍረቱ አለኝ። ኤርሚ ታች ወራድ በቃ ቴንክ ዩ። ምንድን ነው የጠየቁት ጥያቄ ምን ነበረ? ልብ በሉ ስላልመለሰልኝ ነው እንግዲህ ወደ ሰው እኔ አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ያለው የህፃናትን ጥምቀት አውቀዋለሁ። ዲያቆን እንደመሆነ መጠን ከካህን ጋር አብሬ ሳጠምቅ ስለነበር ማለት ነው። አየህ ስርዓቱን ስለማቀውም ሁሉ ጭምር ነው የተናገርኩትኝ። እሱ ግን ለእኛ የጌታ መስጠት ብሎ የሚለውን ፕሮግራም አይተኸዋለሁ እኔ ጠይቁት። ምክንያቱም እኔ ቀጥዬ እኮ ላወራው ነው። ኦኬ ቀጥዬ ላወራው ነው። አይተኸዋል? ስርዓቱን አላየኸውም? በስማ በለው ካልሆነ በስተቀር ስርዓቱን ብታየው ኖሮ በስርዓት ውስጥ ምን ምን ነገር ይደረጋል? የተለየ ነገር እናንተ እንደምታደርጉት ይደረጋል ወይ ብዬ ልጠይቅ ነበር። ኦኬ በመዝሙር 127 ቁጥር 3 ላይ ቁጭ አድርጎታ መልሱን እንመልስለት። መዝሙር 127 ቁጥር 3 እንደዚህ ነው። ለኦርቶዶክስ ራስ ምታት ነው መሆንበት። መዝሙር 127 ቁጥር 3 ሶሪ ብፁዕ አምላክ እንግዲህ ስላልሰማህ እታች ወርደሃል ማለት ነው። ኦኬ መዝሙር 127 ቁጥር 3 ፖስት አድርጉት አንዳችሁ። ቴንክ ዩ። ልጁ ያለው ህይወት አለው። ተባረኩ። ልጆች የማን ስጦታ ናቸው ይላል? የእግዚአብሔር ስጦታ ናቸው። የሆድህም ፍሬ የእሱ ዋጋ ነው ይላል። ልጆች የማን ስጦታ ናቸው? የእግዚአብሔር ናቸው። በኦርቶዶክስ ቤተክርስቲያን እኛ ልጆችን ለእግዚአብሔር የምንሰጥበትን ነገር እንነግራቸዋለን። በኦርቶዶክስ ቤተክርስቲያን ግን ልጆች የእግዚአብሔር ስጦታ አይደሉም። የተክለ ሃይማኖትም ስጦታ ናቸው። የማርያምም ስጦታ ናቸው። የአርሴማም ስጦታ ናቸው። የአሰስ ገሰሱ ሁሉ ነው ልጅ ይሰጥሃል ተብሎ የሚታመነው በኦርቶዶክስ። አሰስ ገሰሱ ሁሉ
ማንም የጫጫ የአረብ ሽማግሌ ሁሉ ልጅ ይሰጣል ተብሎ ይታመናል በዛ ቤት። እኛ ጋር ግን እንደዚህ አይታመንም። ልጆች የማስጦታ ናቸው፣ የእግዚአብሔር ስጦታ ናቸው። እግዚአብሔር የሰጠንን ልጆች ለእግዚአብሔር መልሰን በጸሎት የሚሰጥበት ቀን ነው በእኛ ቤተክርስቲያን የሚደረገው። ውሃ የለ፣ ያዙት ልቀቁት የሚባል ነገር የለ፣ ጫጫታ ግርግር የለም። ብራዘር እንደሚደረገው እኔ 3 ልጆች ስላሉ ልጆቼ ሁሉ በቤተክርስቲያን ለጌታ የመስጠት ቀን ተብሎ በተባለበት ላይ ይዘን ሄደን ፓስተራችን ከቤተክርስቲያን ሽማግሌዎች ጋር ሆኖ ከእጃችን ተቀብሎ እግዚአብሔር ሆይ ይህንን ብላቴና ለኤርምያስና ለሐና ብሎም ደግሞ በአካልህ ባለች በቤተክርስቲያን ውስጥ ለእኛም ሁሉ ጭምር ስጦታ አድርገህ እንደሰጠን እናምናለን። በእኛ ላይ ስለጨመርከው ስለዚህ ብላቴና እጅግ አድርገን እናመሰግናለን። ልጆች አንተ ስጦታ ናቸውና እንደሚል ቅዱስ ቃልህ ይሄንን ብላቴና ለወላጆቹ ለእኛም ስለሰጠህን ክብር ምስጋና ለታላቁ ለስሜ ይሁን። ለወላጆቹ የሚያሳድጉበትን ጥበብና ማስተዋል እንሰጣቸው። እኛም እንደ ቤተ ክርስቲያን ለሚመጣው ትውልድ አንተን የሚፈራ አንተን የሚያገለግል ትውልድ ሆኖ እንዲያድግ የምናስተምርበትን ጸጋና ጥበብ ጨምርልን ብለው በቃ ይሄው ነው የሚያበቃው። አቋቋሚ የለም፣ ውሃ የሚረጭ የለም። ምን የሚደረገው ጸሎት ነው የሚደረገው። አሁን ምን አለ? ለምን ለልጆቻችሁ ጸሎት ትጸልያላችሁ ነው። ለምን ስለ ልጆቻችሁ እግዚአብሔርን ታመሰግናላችሁ ነው። ስጦታ ስለሆኑ ለሰጠን እግዚአብሔርን ቴንኪዩ ጋድ የምንልበት ቀን ነው። ያ ቀን አንዱ እንደ ቤተ ክርስቲያን አብሮ ቴንኪዩ ጋድ የምንልበት እና ጸሎት የሚጸለይበት ቀን ነው። የጸሎት ቀን ነው ብራዘር ወገኖቼ። ስለዛ ብላቴና ስለ ልጆቼ እኔ ፓስተሬ አቅፏቸው ከመሪዎች ጋር ሆነው ቴንኪዩ ጋድ ያልንበት ቀን ከአንተ ዘንድ የሆኑ ስጦታ ስለሰጠን እናመሰግናለን። ይህን የሚደረገው በሙሉ ወንጌልም በሌሎችም አብያተ ክርስቲያናት ማለት ነው። ጸሎት አትጸልዩ ነው ብለህ የምትለን፣ የሰጠንን እግዚአብሔርን አታመስግኑት ነው ብለህ የምትለን፣ እንደናንተ ውሃ ውስጥ መጨመር ነበረብን። ለዚህ ነው የምናደርገውን እንኳን ስርዓት ተብሎ እንኳን የተባለ እንኳን የምናደርገውን ፕሮግራሙን እንኳን ገብተህ እንኳን አላየኸውም። ጸሎት ብቻ ነው የሚደረገው። ብታየው ኖሮ ምን ምን ይደረጋል ብዬ ልልህ ነበር። አጭርና ግልጽ። ስለዚህ ጸሎት ነው የሚደረገው ማለት ነው በቤተክርስቲያናችን። ከጸሎት ውጭ ሌላ የሚደረግ ነገር የለም። እኛ አንገቱ ላይ ክር ሰሩለት፣ አረንጓዴ ጥቁርና ነጭ ቀይ ይሁን፣ ጥቁሩ የአብ ነው፣ ቀዩ የክርስቶስ ነው፣ ነጩ የመንፈስ ቅዱስ ነው እያለን እንዲህ አይነት ተረት የለም። ይኸው መልሱ የለም። ለዚህ መደማመጥ ላይ ስላልተመሰረተ ብቻ ጫጫታ አበዛችሁ ማለት ነው። ሌላ ሰው ካለ መምጣት ይችላል። ኤርሚዬ እነሱ ደግሞ እኮ ሲያጠምቁ ለሰው ነው የሚሰጡት። ታውቃለህ አይደለም? የክርስትና አባት የክርስትና እናት ብለው ለሰው ነው የሚሰጡት። እኛ ግን ለእግዚአብሔር ነው የምንሰጠውና ወለተ ገብርኤል ይሉልሻል እንጂ ለገብርኤልም ይሰጣሉ። በትክክል አንደኛ ሳሙኤል ምዕራፍ 1 ከቁጥር 27 እና 28 ምሳሌውን ስታየው ስለዚህ ሕፃን ጸለይኩኝ እግዚአብሔር የለመንኩትን ልመናዬን ሰጥቶኛል ትላለች ሐና። እኔም ደግሞ ለእግዚአብሔር ሰጥቼዋለሁ፣ እድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል። ስለዚህ እኛም የተሰጠንን መልሰን በዚህ መልኩ ነው የምንሰጠው ለእግዚአብሔር። እነሱ ግን ለሰው ነው የሚሰጡት። ለዛውም ደግሞ ለልጁ በልደቱ ወይ በሆነ ነገሩ ቆንጆ ስጦታ የሚሰጠው ሀብታም መርጠው ከዘመድ ከጎረቤት ወይ ከስራ ባልደረባ ለሰው ነው የሚሰጡት እንጂ እነሱ ለእግዚአብሔር አይሰጡም። ይሄም ትልቅ ልዩነት አለው እንዳይረሳ ብዬ ነው። ልክ ነው። አይ ወደ ብሉይ ኪዳን ያልገባሁት እነሱ ሲገቡ እንዲያነሱት ፈልጌ ነበር። ጥቅሱን የሚያነሱት ካለ እና ቴንኪው ትክክል ነው ያልሽው። ኦኬ ቤካ ወንድምነት እኛ ቤተ እምነት ውስጥ እኛ ቤተክርስቲያን ውስጥ ቤተሰብ ልጁን ወስዶ ለቤተክርስቲያን በመስጠት በዚያ በኩል በተደረገ ጸሎት ያ ልጅ የእግዚአብሔር ልጅነት ያገኛል። ከአዳም ድቀተ ባህሪ በጸሎቱ በኩል ኦኬ ይነጻል፣ ከዛ ላይ ክርስቶስን ይለብሳል፣ ይድናል ብላ አታስተምር ማለት ነው። አናስተምርም፣ አይገናኝም ነገር ይራሱ የኦርቶዶክስ ተዋሕዶ ቤተ እምነት የምታምነው በጥምቀት ጉዳይ በ40 ሕፃኖች ሳስጠምቅ ወንዱን በ80 ሴቷን ሳስጠምቅ ድቀተ ባህሪ አዳምን ማለት ነው። በጥምቀቱ በኩል ከሱ ይወድቃል፣ ይሻራል።
ኦኬ ክርስቶስን ይለብሳል፣ የእግዚአብሔር ልጅነት በዛ ያገኛል፣ መንግስተ ሰማያት ይገባል ብላ ነው የምታምነው። ስለዚህ አንገናኝም ማለት ነው። የእነሱን ከመጽሐፍቶቻቸው እያመጣ እናሳያለን። እኛ ግን የእኛ ልምድ ኤርሚዬ እንዳለው የምንሰጠው የስ ልጆች የእግዚአብሔር ስጦታ ናቸው፣ የተቀበልነው ከእግዚአብሔር ነው፣ የተቀበልነው ለእግዚአብሔር መልሰን እንሰጣለን። መቼስ ከአርሴማ አልተቀበልንም እኛ ለአርሴማ እንዳንሰጥ። እኛ እምነታችን አይደለም ማለት ምንድነው? ዶግማችን አይደለም። አምሶሪ እምነታችን ዶግማችን አይደለም። በዚህ መንገድ ነው ልጅነት የሚገኘው፣ በዚህ መንገድ እንደዚህ ይገኛል ብላ ኦርቶዶክስ ተዋሕዶ ቤተ እምነት እንዳስቀመጠችው በዛ መንገድ በጸሎት ታልፈው በመስጠቱ የእግዚአብሔር ልጅነት ያገኛል ይድናል ብላ የትኛውም ወንጌል አማኞች አያስተምሩ። በዚህም እንኳን አንገናኝም ማለት ነው። ሰው ግቡ፣ ኦርቶዶክሳውያን ካላችሁ ኦርቶዶክሳውያን ግቡ። ከዛ ከብሉይ ኪዳኑ ከምኑ በደንብ እየተደረገ እንግዲህ በጁስ መልክ ከፈለጋችሁ በጠጣሩ በደረቁ ይሰጣችኋል። ምን ችግር አለው? ኦርቶዶክሶች ካላችሁ 2 ቁጥር ጻፉ። እሺ ይሄ ሰውዬ ዝም ብሎ 1 ቁጥር ጻፈ። ኢያሱ 7:7 እሺ ትልቁ ላይ አድርገኝ። እሺ አባ በደስታ አለው። ትልቁ ላይ አድርገኝ። ልማዴን ታውቀዋለህ አይደል? ካሜራ መክፈት። አዎ እንዴ እኔ እኮ እሱ ነገር የሚናፍቀኝ በነገራችን ላይ ቅርቅር አይላችሁም አይደል? ጌታ ቀለሙ ከወረቀቱ ጋር ሲገናኝ ትላለህ። ኤርሚ አንዴ ኢያሱ ደጋግሞ እንትን ስላለ አንዴ አናግረው እስቲ። በጣም ደጋግሞ ሲገባ ነበር። እሺ ኢያሱ ሰላም ላንተ። እሺ ኢያሱ ሰላም ኤርሚ፣ እንዴት ናችሁ? ደህና ነን። ከየት ቤተ እምነት ነው ወንድማችን? ከመካነ ኢየሱስ። እሺ እንኳን ደህና መጣ። እንኳን ደህና። እንዴት ናችሁ? ቅድም ስንጠራ ለምን አልገባህም ነበር? ገብቼ አወጣችሁኝ እንጂ ነበርኩ። ገብቼ እየጻፍኩ ነበረ። ኦኬ ኦርቶዶክስ ወንድማችን በመጣ ሰዓት ላይ ኦኬ፣ በዛ ሰዓት ነው የመጣው ማለት ነው። ከመጽሐፍ ቅዱስ ሐዋርያቱ የ40 ቀን የ80 ቀን ሕፃን ልጅ እንዲያጠምቁ ትእዛዝ የሰጠበትን ክፍል አሳዩን እያን ነበር። እሱ ልታሳየን የመጣው ግን ወንድምነት ከመካየሱ ለማወቅ ቀጥሎ አለ። ቆይ ወንድምነት አውቀዋለሁ፣ ገብቶኛል ወንድምነት ምትለው። እሺ ልታሳየን የመጣው ወንድማችን ነው። አይ በ40 ቀንና በ80 ቀን የሚል ሊተራል የተቀመጠ መጽሐፍ ቅዱስ ላይ ሐሳብ ልሰጥ አይደለም የመጣሁት፣ ግን ሕፃናት ጥምቀት መጽሐፍ ቅዱስ መሆኑ። እሺ መካነ ኢየሱስ የትኛው አጥቢያ ላይ ነው? ድምፅ ታፍኗል። ኤርፎኑን ንቀለው ወይ የሆነ ነገር አድርግ። ኤርፎን አለ ይመስለኛል። ኤርፎኑን ንቀለው። አላርኩም። እሺ ድምፅ ሩቅ ነው ወይ ታፍኗል? እሺ የትኛው አጥቢያ ላይ ነው? የትኛው ማህበረ ምዕመናን ላይ ነው? ሱቂ መካነ ኢየሱስ ማህበረ ምዕመናን ሱቂ መካነ ኢየሱስ ማህበረ ምዕመናን። አይሰማኝም፣ ድምፅ ታፍኗል። ወገኖች ለእኔ ብቻ ነው የሚሰማው ወይስ ሰማም ወይ ወርዶ ይመለስ? ድምፅ ትክክል አለ። ድምፅ ማስተካከል። እንደዚህ አፍኖ ከሆነ ብራዘር አይሰማም። እንዲህ አፍኖ ከሆነ ወይም ተደብቀ ከሆነ ውጣ። ከተደበቀ አሁን ሳይ ነው። ኧረ አሁን ሳይሰማ ነው። ይሰማል፣ ግን የታፈነ ድምፅ ነው። ለምን በደንብ እንዲሰማ አታደርግም? ድምፅ አይሰማም እያሉ ነው ከታች ህዝቡ ሁሉ ጭምር አይሰማም እያለ ነው። ስለዚህ ድምፅን አስተካክል። ቴንክ ዩ። ኦኬ ያ ኦኬ። እሺ እዚህ ጋር አንድ ቪዲዮ እስኪ ስሙ እስኪ ልብ በሉ። እዚህ ጋር ምን እንደሚወራልኝ ይሰማልኝማ። 8ኛው ሺህ ገብቷል። ጆሮአችን የማያሰማው ነገር የለም። ጎሄድ እግዚአብሔር ያክብሩት። ቀሲስ አንድ ጥያቄ ልጠይቁት እስኪ። እኛ የምንገልጠውን አሁን ይሄኛውን የምንገልጥበት ከሌላ ቤተክርስቲያን ጋር ያለንን የምንገልጥበት እኛ ምንላለን እኮ ፉልነስ ኦፍ ትሩዝ እኛ ጋር ነው ያለው እንላለን። አስሉትራል። ነገር ግን ቤተክርስቲያን አይደሉም ቸርች አይደሉም ግን አንልም። ፉልነስ ኦፍ ትሩዝ ግን እኛ ጋር አለ ብለን ከሳክራመንት አኳያ ራይትሊ አድሚኒስትር የምናደርግንን ብለን ጎስፕል ትክክለኛ ንጹህ የሆነ ወንጌል የምንሰብክንን ክርስቶስ ሴንተር አድርገን የምንሰብክንን ብለን እንናገራለን። ፉልነስ ኦፍ ትሩዝ ነው የምንለው እንጂ እኛ ምንድነው መስዬ ያልሽው? አይቀጥል ኤርሚ። የኦርቶዶክሶች ጠበቃ ሆነን ስንሟገት የነበረው አለ።
ግን ጥብቅና የቆመላቸው አብያተ ክርስቲያናት መናፍቅ፣ ከፍሎ አማኝ፣ የሉተር ቅጥረኛ፣ በስንዴና በሰልባጅ የመጣ ሃይማኖት እያሉ እያበሻቀጡ ነው የሚሰድቡት ማለት ነው እምነቱን። ኦኬ፣ ከሞራል አኳያ ይሄኛው የእሱኛውን ያከብርለታል፣ ይሄኛው ግን የእሱኛውን አያከብርለትም። ከእናንተ ይልቅ እዚህ እኮ መጥተው እውነት እኮ ነው ሉትራውያንን ብለው ያሉ ናቸው። እኔ የትውልድ አረሞች ብዬ የምጠራቸው ማለት ነው። እነሱ ናቸው መጥተው ለካቶሊክና ለኦርቶዶክስ ወንጌል መስበክ ብላስፌሚ ነው ያሉን ማለት ነው። የመቃብር አፈር በጥበጠህ ትድናለህ፣ ፀጉር አስራ መንግስተ ሰማያት ትገባለህ ብላ ለምታስተምር ቤተክርስቲያን ወንጌል መስበክ ማለት በደለኝነት ነው፣ በደል ነው፣ ኃጢአት ነው ብለው የሚሉ ማለት ነው። ስለዚህ አሁን ማን ናቸው? ልብ በሉ የሚሟገቱን ሉትራውያን ናቸው። ለመካነ ኢየሱስ ጠበቃ ማን ለኦርቶዶክስ ጠበቃ ሆነው የቆሙት እዚህ ሶሻል ሚዲያ ላይ የምታያቸው ማለት ነው። በራሪ ነፍሳት ላይ ፊሊት እንደ መንፋት ያህል ነው። በጽድቅ ፊት መቆም አይችሉም። መጥተው እነሱ አሁን ለኦርቶዶክስ ጥብቅና ቆምኩ ብሎ ያለው ሰውዬ ከኔ ጋር እስኪ ገብቶ እስኪ ያውራ። መጽሐፍ ቅዱስ ላይ ቆሞ አያደርገውም። በራሪ ነፍሳት ላይ ፊሊት የመንፋት ያህል ነው። ስለዚህ አሁን ጥብቅና ለቆመላት ቤተክርስቲያን እኔ ከዛች ጥብቅና ከቆመላት ቤተክርስቲያን ከኦርቶዶክስ ነው የወጣሁትኝ። እኔ ፊት ቀርበው አሁን ይሄ ሰውዬ ያወራል። ጥብቅና ለቆመላት ቤተክርስቲያን ስለ ትምህርቷ የድስት እጣቢ ጠጥታችሁ መንግስተ ሰማያት ትገባላችሁ ብላ የምትል ቤተክርስቲያን የጋን እጣቢና ጋን እንስራ በምላሳችሁ ልሳችሁ ትጸድቃላችሁ ብላ የምትል ቤተክርስቲያን ፍርፋሪ የወደቀ ፍርፋሪ በልታችሁ ትጸድቃላችሁ የምትል ቤተክርስቲያን ሐሙስና እሁድ እባብ የገደለ ይጸድቃል ይድናል ስሙ በሕይወት መጽሐፍ ላይ ይጻፋል ብላ የምትል ቤተክርስቲያን ቁርስ እየበላች ሶሪ ማማ እኔ እኮ ባታሶሩኝ ይሻላል ወንድሞች እናቶች ባታሶሩ። አሁን እዚህ ስንት እራቱን የሚበላ ምሳውን የሚበላ ስንት አለ። የእኛ ጋር ቁርስ ነው ሚስቴ ተወችው በቃ ሶሪ ማማ። እኔ እኮ ቸገረኝ። ተነካኩኝና ታሶሩኝ ያላችሁ ካወራው ደግሞ አይደል? አዎ መጽሐፍ ማለት ነው። ፒዛህን አምጥተህ አይደል አንተ? አዎ ኦኬ። ምስክርነት ሰጠ። ከዛ ግን እሱ የሚለውን ስሙ። አንዲቷ አሃቲ ቤተክርስቲያን የምንላት ኦሪየንታል ቤተክርስቲያናትን በሙሉ ነው። እነዚህ ስድስቱ በፊት አምስት ወይም ራሷን ከመቻሏ በፊት የነበረችው አምስት ናቸው። አሁን ኤርትራ ቤተክርስቲያንን ጭምር ስድስት አብያተ ክርስቲያናትን ነው። ይህንን የሚያምኑ እነዚህ ሁሉ ቸርቾች ናቸው። በጣም ቆንጆ። ይሄ ከሆነ ምን አለ መሰሎት ቀሲስ፣ ስድስቱ ከሆነ ወይም አምስቱ ወይም ስድስቱ ከሆነ እውነተኛ የኦርቶዶክስ ሲመልስ ኦሪየንታል የተባሉት ኤርትራን ጨምሮ ስድስቱ አርመን፣ ግሪክ፣ ሶሪያ፣ ግብፅ፣ ኢትዮጵያ ማለት ነው። እነሱ ሲጨምር መካነ ኢየሱስ ቤተክርስቲያንን ሉትራውያንን አልጨመሩም። ለምን? በኦርቶዶክስ በኦሪየንታሉ ቤተክርስቲያን አስተምሮት መካነ ኢየሱስና ሉተራውያን ድብን ያሉ የሐሰት አስተማሪ መናፍቃን፣ ከሃዲያን፣ የሉተር ቅጥረኞች፣ አራሙቻዎች ናቸው። ብፁዕ አቡነ ማርቆስ እንደተናገሩት ማለት ነው። አራሙቻ ወይ ደግሞ እነ ብፁዕ አቡነ ጴጥሮስ ትልልቆቹ የተናገሩትን ቪዲዮ እኮ አለኝ ነው ብዬ መለበራሰ እነ ብፁዕ አቡነ ጴጥሮስ የተናገሩትን የሞተ ቤተክርስቲያን ማለት ነው። የሞተው ቤተክርስቲያን ህይወት ካለው ጋር ያወራል ማለት ነው። ይሄኛው ህይወት አለው ኦርቶዶክስ ብሎ ይመሰክራል። ይሄኛው ደግሞ ሙትቻ ነህ የሞትክ ነህ ይለዋል።
እዚህ ሶሻል ሚዲያ ላይ ከተጋቡ አይደ ነው ገና 3 ወር ምናምን ነገር አልሞላቸው። እናንተ እንኳን ምናምን ይሄኛው ባለፈው ላይ አንድ ቪዲዮ አይደ ነው ዳውንሎድ ማለት ምንድነው ሪከርድ ያደረኩት ይመስለኛል። ብዙ ቪዲዮ ስላሉ ይፈልገዋለሁ። 90% ከእናንተ ጋር ነው የምንስማማው ከፔንቴኮስታሉ ጋር አይደለም ማለት ይሄ ደብተራው መተተኛው ሰውዬ ማለት ነው። ቆንጅዬ መተታም ነው፣ ደጋሚ ነው። ባይዞ ዝም ብሎ ስም ለማጥፋት እንዳይመስላችሁ ደጋሚ ነው። ደጋሚ ለመሆኑ የራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ልጅ እዚህ ቪዲዮ አለኝ ያስኩትኝ፣ በኋላ አሳያለሁ። እድል ይሰጠኛል ወንድምነት ቪዲዮ እንድከፍት። ካልሰጠኝ ሪፖርት አድርጌ ሞታ አንተን የሳወራ ሁሉ ቀን ጥያቄ ነው ብለን ጠይቃለ እሰጥሃለሁ እኮ አልኩህ። ኦኬ እንዴት ቢያንስ ሮያል እየሰማ አይደለም መሰለኝ። አይደለም ካልሰማ ኔትወርኩ መሰለኝ ዘግቶ መሰለኝ የሚሰማው። እንዴት ጥብቅና የቆመለት ቤተክርስቲያን ለሱ እንዴት እውቅና አይሰጠውም? ይሄ ጠበቃ ጥብቅና ይቆምለታል፣ ይሄኛው ደግሞ እውቅና አይሰጠውም። እውነተኛይቱ ቤተክርስቲያን የኦሪየንታሉ ቤተክርስቲያን ነው አለ። መካነ ኢየሱስ አፈርደቼ ቢግጥ ጉዳዩ ነው እንደ ደብተራ። ሉተራውያንስ አፈርደቼ ቢግጥ ጉዳዩ ነው እንደ ደብተራው። እልቅ እንደነኛ አይነቶች ይሄዱና የግርጣቢ ይጠጡ። እነሱ ጋር የግርጣቢ ስለሚጠጣ ስለማይደፋ የጋን ጣቢ ያተላ ጣቢ ምናምን ነገር መጠጣት በየገርላቱ የተጻፈ ማለት ነው። ምክንያቱም ያው ሊቆርብ ሲሄድ እሱን ሁሉ አብረው ቢጠጡ ጥሩ ነው። በፔንቴኮስታሉ ጋር ቆርቤ ከምቆ የጌታን ራት ከምወስድ በኦርቶዶክሳኑ ጋር ሄጄ በወስድ ብሏል። እንደ እግረ መንገዱ ጣቢውንም ጭምር ቢያጠጡት ፍቱን ነው ለድነት አሉ። እንዲህ አይነት ውርደት በዘራችሁ አያድርስ። ያልተቀደሰ ጋብቻ ይሄኛውን እውቅና ይሰጣል፣ ይሄኛውን እውቅና አይሰጥም። አይ ይሄኛው ምን አለ? እኛ እውነተኛይቱ ቤተክርስቲያን ብለን እንላለን አለ። ግን የሚገርመው የእሱ ራሱ ወንድም ነኝ ብሎ የሚል አንድ እዚሁ ቲክቶክ ላይ ከፔንቴኮስታሉ ጋር አንድ አይደለንም ብሎ የሚል ጠረጴዛ በቤተክርስቲያናቸው ውስጥ የለምና ቤተክርስቲያን ሊባሉ አይገባም ብሎ ያለ አንድ ደፋር ሰው እያለ 4 እግር ያለው ጠረጴዛ በቤታቸው የለም እና በቸርቻቸው ውስጥ የለም። ጠረጴዛው የሌለበትን ቸርች ብለን አንጠራውም ብሏል። ሁለቱ ሉተራውያን እንኳን የተለያየ ነገር ያወራሉ። ሁለት ሉተራውያን እንዴት ሁለት ሉተራውያን የተለያየ ነገር ታወራለህ? እንዴት አንድ አይነት ነገር አያወሩም? ስለዚህ ይሄ ለእነዚህ ጠበቃ ሲሆን ያው ከእናንተ ይልቅ እኛንን የተከራከርንላችሁ አለ። ከሉተራውያኑ ከኦሪየንታሉ ውጭ ግን አናቅም አለው። እንደዚያ ነው። ግን አንዳንድ ለምሳሌ የሶሪያ ቤተክርስቲያን ከካቶሊኮች ጋራ እንዲሁም ደግሞ በግል አቡነ ሽኖዳ አቡነ ታዎድሮስ ይመስሉኛል የግብፁ ፓትርያርክ በጥምቀት ጉዳይ ላይ ከካቶሊኮች ጋራ ውይይት ተደርጎ ካንሰል የተደረገ አለ። ለምሳሌ የጥምቀት ጉዳይ ተነስቶ እኛ ያጠመቅነውን እናንተም ደግማችሁ አትጥምቁ፣ እናንተ ያጠመቃችሁትም እኛ የሚል በግላቸው ፓትርያርኩ አውርተው እንደነበረ የተወሰነ ኢንፎርሜሽን አለኝ። ግን ሲኖድ ግን እንደ ሲኖዶስ ግን አልተቀበለችውም። የግብፅ ቤተክርስቲያን ሪጀክት የተደረገው ወሳኝ ነገር ነው። አቡነ ሽኖዳ የሚሆኑ ቴዎድሮስ ማላቲ የግብፁ ቤተክርስቲያን የግብፅ ኦርቶዶክስ ከካቶሊክ ቤተክርስቲያን የሚጠመቁ ህፃናትን ወደ ግብፅ ኦርቶዶክስ ቤተክርስቲያን ቢመጡ ደግማችሁ አታጥምቁ ብሎ የሚል አይነት ስምምነት በግል ተስማምተዋል። በሲኖዶስ ደረጃ ግን አይመስለኝም ምናምን ነገር ብሎ አለ። ወዘልፈኒው ማለት ነው። ኦኬ መምሬ ሰግጥ እና መምሬ ሰግጥ ይሄንን ብሎ ሲል ይሄኛው አንድ መረዳት ያለበት ነገር ምንድን ነው?
የካቶሊክ ቤተክርስቲያን ያጠምቀችውን የግብፅ ኦርቶዶክስ እሺ ትቀበለውም አትቀበለውም አታጥምቁ፣ ከተቀባበልን እስከዚህ ድረስ ነው የምንቀባበለው ብሎ አሉ። የሉትራውያንና የመካነ ኢየሱስ ቤተክርስቲያን ከኦርቶዶክስ የመጡትን ቀጥታ ይቀበላሉ እንደወረደ። ከኦርቶዶክስ የሚመጣ ሰው በመካነ ኢየሱስ ቤተክርስቲያንና በሉትራውያን ስርዓት አይጠመቅም። እኛ ጋር ግን ከመጣ እናጠምቃለን። ፔንቴኮስታሉ ጋር ለምን? የኦርቶዶክስ ቤተክርስቲያን ጥምቀት ትክክለኛ ጥምቀት ስለ አይደለምና እናጠምቃለን። ከየትኛውም ህፃናትን ከሚያጠምቁ ቤተክርስቲያንና እናጠምቃለን። ግን በጣም የሚያሳዝነው ከሉትራውያን ከመካነ ኢየሱስ ወደ ኦርቶዶክስ ቢመለሱ አይ ሉትራውያንና መካነ ኢየሱሶች አጥምቀዋችኋልና እኛ እናጠምቃችሁም ብለው አይሉም። ደብተራዎቹ ያጠምቋቸዋል። ከዚህ ከመካነ ኢየሱስ ወደ ኦርቶዶክስ ቢሄዱ ዋት ሉትራውያኑ የኦርቶዶክስን ጥምቀት እንቀበላለን ብለው አያጠምቁም። ከኦርቶዶክስ ወደ ሉትራውያን ሲመጡ የሉትራውያኑ ግን ወደ ኦርቶዶክስ ቢሄዱ ኦርቶዶክሶቹ ያጠምቋቸዋል። ለምን? ኦርቶዶክሶቹ የሚያጠምቋቸው በሉተራውያኑ ጥምቀት ስለማያምኑ ነው። እነዚህ ግን በእነዚህ ሁሉ ያምናሉ፣ ባሰስገሰሱ ሁሉ ማለት ነው። የማርያም ስም እየተጠራበት መጽሐፈ ቄደር ተክለ ጊዮርጊስ እየተባለ ማለት ነው። ተክለ ሚካኤል ተብሎ ክርስትና ስም የወጣለትን ሁሉ ይቀበላሉ። ይቅርታ አንድ ጊዜ እንትን ቪዲዮህን አስተካክለው እንትን ልጆች ይታያል። እሺ ችግር የለም። ያው እግራቸውን የሚታይ በዚህ ጋር ሲመላልሱ ነው። ቴንኪው ገንዬ። ስለዚህ ቄዳርም አዳርም የምታጠምቅ ቤተክርስቲያንን ይቀበላሉ እና እውቅና አልሰጠም። ግን ቁጥር አንድ ተከራካሪ ቁጥር አንድ ጠበቃ ነበርን ለካቶሊክና ለኦርቶዶክስ ብሎ አለ። ይህን ጥብቅና ግን እኔ ፊት ቀርቦ ግን አያወራውም። በቤተክርስቲያኒቱ መጽሐፍቶች በሙሉ አምናለሁ ብሎ እስካለ ድረስ ነገረ ድህነት ላይ እስኪ ያውራ እሱ። የኦርቶዶክስ ነገረ ድህነቷ ከየት እንደሚቀዳ በቤተክርስቲያኒቱ መጽሐፍቶች በሙሉ የማውራት አቅም አለው። እዛ አተላው ጋር ወስጄ ገትረው ነበረ ማለት ነው። አተላ ጠጥታችሁ ትጸድቃላችሁ፣ ትድናላችሁ፣ 22 ትውልድ ይድናል ብሎ የሚል ነገረ ድህነት ትምህርት አላት። እጣቢና ትውከት በጻህል ማለት በሳህን የተቀበለው ትውከቱን ሰውየው ሲያስታውከው በሳህል ላይ ተቀበለው ይላል እና ያንን በሳህል ላይ የተቀበለውን በላው ይላል ዲያቆኑ። በላው ይላል። አቤት ነገረ ድህነት እንደዚህ ነው የሚቀዳው። አየህ